የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ዘመናዊ መኖሪያ ቤቶችን ከ8 በላይ በሆኑ ሳይቶች ላይ በተመጣጣኝ ዋጋ በማስረከብ የሚታወቀው ቴምር ሪል ስቴት ሳር ቤት፣ አዋሪና ፒያሳ ላይ ከ15 እስከ 35 በመቶ የሚደርስ ልዩ ቅናሽ አዘጋጅቷል። ከባለ 1 እስከ ባለ 3 መኝታ በተለያዩ ካሬ አማራጮችን ከ20% ወይም ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሆንላቸዋል። ይህን አጋጣሚ በመጠቀም 100% ለምትከፍሉ ደንበኞቻችን በብር እስከ 5.9 ሚሊዮን ብር ሙሉ ቅናሽ ተጠቃሚ መሆን ትችላላችሁ። እንዲሁም ከ30% ጀምሮ ስትከፍሉ ከ15 እስከ 25% ድረስ ቅናሽ አድርገን ይዘንላችሁ ቀርበናል። ለበለጠ መረጃ 0974 60 76 76 ይደውሉ። ቴምር ፕሮፐርቲስ። ጤና ይስጥልኝ። በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሐሙስ ታህሳስ 30 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን ሳውንድ ከኦክስፎርድ ሼር ይቅርታ የሚያስተላልፍላችሁን የዛሬ ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ ወይ? እንግዲህ ይሄው የሳምንቱን በሙሉ አረወሩን በሙሉ እንግዲህ የጌታችን ብርሃነ ልደቱ ነውና እንኳን አደረሳችሁ። እንዲሁም ዛሬ እንግዲህ የመጥምቀ መለኮት የቅዱስ ዮሐንስ በዓል ነው። እንኳን ለመጥምቀ መለኮት ለቅዱስ ዮሐንስም እንኳን በሰላም አደረሳችሁ። መሰባሰባችንን የዋው እግዚአብሔር ይባርክልን። ከሁሉም ሃይማኖት የሆናችሁ ኢትዮጵያውያን፣ ኤርትራውያን የምናከብራችሁ የምንወዳችሁ እንኳን ወደ ዛሬው መርሃ ግብርም በሰላም መጣችሁ ብለናል። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ኦክስፎርድ ሼር ይበርዳል፣ ዝናብ ነው። አሁን ደግሞ ማምሻውን ደግሞ በረዶ ነገር ሞክሮታል። እንግዲህ ኦክስፎርድ ሼር እንዴት ነው ካላችሁ ኦክስፎርድ ነው ሪሊ ኦክስፎርድ ነው። እንግዲህ ኦክስፎርድ እንደምታውቁት በዩኒቨርሲቲ ይታወቃል ልክ እንደ ኬምብሪጅ እና በዛ ጉዳይ ላይ እንግዲህ ያው ሰሞኑን ትናንትና እንደነገርኳችሁ ባለፈው ጊዜ እንዳደረኩ አንድ ዶኩመንተሪ ሰራላችኋለሁ እግዚአብሔር ይርዳንና እየሰራው ነው ያለሁት እና ታዩታላችሁ ያለውን ሁኔታና ስራና እንትንም እንግዲህ ረፍትም ጭምር ነውና እግዚአብሔር የተመሰገነውን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ዶኩሜንተሪውን እንግዲህ ሰሞኑን ወደ ለንደን ስንመለስ ኤዲት አድርጌ በመርሃ ግብራችን በአንዱ አቀርብላችኋለሁ ማለት ነው። ሁላችሁንም ሰላም ብያለሁ። በራሴና በባለቤቴ ስም ሰላም አላችሁ። ሰላም ናችሁ ወይ ሁላችሁም? የዛሬው መርሃ ግብራችን እንግዲህ የሚከተሉት ናቸው። ሌተስት አፕዴት ይኖረናል። እንግዲህ ወቅታዊ መረጃ ማለት ነው ሌተስት አፕዴት። ከዛ በበራሪ ወረቀቱ እንዳያችሁት እንግዲህ 500 አካባቢ የሚሆኑ ፓስተሮች ወደ ኢትዮጵያ፣ አንዳንዶች ከዛ በላይ አንዳንዶች ደግሞ በጥቂቱ ምናልባት 495 ምናምን የሚሆኑ እያሉ ነው። ለማንኛውም መረጃዎቹ እንደሚያሳዩት ወደ ኢትዮጵያ አሁን እንግዲህ ሊጓዙ ነው፣ ይመጣሉ ቅርብ ጊዜ በኋላ ነው እና ከጀርባ ምን ታስቧል በሚለው ይሆናል ቆይታ የምናደርገው ማለት ነው በዋና መርሃ ግብራችን። ወገኖቼ ይሄኛው መርሃ ግብር የማንንም ሃይማኖት ለመናገር አይደለም፣ ግን ከማንኛውም ሃይማኖት የሆናችሁ ኢትዮጵያውያን ማየት ያለባችሁ፣ ምክንያቱም እዚህ ጋር በሀገራችን እየሆነ ያሉት ነገሮች በሃይማኖት ሽፋን ብዙ እርምጃ የጨለማ ማህበረሰብ እየሄደ ስለሆነ አይናችሁን ገልጣችሁ ከሁሉም ሃይማኖት ያላችሁ ተመልካቾቻችን ብታዩ ታተርፉበታላችሁ። ነገሩ ግሎባል ዓለም አቀፍ የሆነ ይዘት ያለው እንቅስቃሴ ነውና እንግዲህ በመርሃ ግብራችን እዛው ስንደርስ የምናየው ይሆናል። ስለዚህ አስተያየታችሁን ሐሳባችሁን ከእናንተም ያለውን
አስቀምጡልን በአይዲያ ሩም ላይ ሁላችሁንም እንግዲህ ያው ሰላምታ እያቀረባችሁ ነው። እስኪ የተወሰናችሁትን ሰላም ልበል። ዘሪሁን አበበ ሰላምታውን አቀርበዋል። ቅድስትም ሰላምታዋን አቀርባለች፣ ሰላም ብላለች። ይኸው ራሄል በላይም እግዚአብሔር ይመስገን ሁላችሁንም እንኳን አደረሳችሁ ብላለች። ራሄል እንኳን አደረሰሽ እህታችን። ያሬድ መኮንን ሰላም ቤተሰቦች እንኳን በሰላም መጣችሁ ብሏል። እንኳን በሰላም መጣ፣ እንኳን በሰላም ቆየን ወንድማችን። ምህር ቀሲስ ቀለመወርቅ በርታ አባታችን ክብርት ስትልን ይፍቱኝ ባርኩኝ አባታችን በርታ ልዑል እግዚአብሔር ከአንተና ከባለቤት ጋራ ከቤተሰቦች ጋራ ይሁን ይጠብቅ ብሏል። እግዚአብሔር ይስጥልን አባታችን ይፍቱኝ ባርኩኝ አባቴ ያመሰግናለሁ። ጉቲንግስ እየጠበቅን ነው። ይኸው መተናል። ሰላም ብሏል። ዮሴፍም ሰላምታውን አቀርቧል። እና እንግዲህ ሁላችሁንም ሰላም ብያለሁ። ያው ቁጥሩ እየጨመረብኝ ስለሆነ ያው ከቻፕ ላደረግ አልችልም። ሁላችሁንም በእግዚአብሔር ሰላምታ ክርስቶስ ሰላምታ ሰላም ብያችኋለሁ። ባለቤቴም ሰላም ብላለች። እንግዲህ በፕሮግራማችን ሂደት በአይዲያ ሩም ላይ አስቀምጡልን ሀሳባችሁን፣ አስተያየታችሁን ከእናንተም ያለ መረጃውን ብታቀርቡልን እንማርበታለን። እነዚህ ለመማማር ነው። እኔ ከእናንተ በላይ ያውቃለሁ ለማለት አይደለም። ሪሰርች ያደረግኩትን ነው ማመጣው። ሪሰርች ያደረግንባቸው ማንኛውንም አርቲክሎች፣ ሊንኮች፣ ቪዲዮዎች ቴሌግራም ላይ እናስቀምጣለን። የትናንትናውን አላስቀምጥኩም፣ ይቅርታ አድርጉልኝ፣ ደክሞኝ ስለነበረ። ግን ዛሬ ሁለቱንም የትናንትናውንም የዛሬውንም ማስቀምጥላችሁ ይሆናል ማለት ነው እና የዛሬውንም ደግሞ አስቀምጥላችሁ ሊንኩ ላይ እና ዲስክሪፕሽን ላይ የምታገኙት ይሆናል ማለት ነው። ኦኬ የዛሬውንም እንግዲህ ለማንኛውም ኦኬ እንቀጥል። እንግዲህ ምን እንደምናይ በዛሬ መርሃ ግብራችን ላሳያችሁ ማለት ነው። በዛሬ እንግዲህ ሌተስት አፕዴት በቅድሚያ የምናየው ይሄ በጣም አስቂኝም ነው፣ እንደገና ደግሞ የሚገርም ነው። እንግዲህ ያው እንደምታውቁት የአሜሪካ መንግስት በትራምፕ እንግዲህ መንግስት እንዳያችሁት ባለፉት ፕሮግራሞች ምናልባት አንድ ጊዜ ይቅርታ አድርጉልኝ እና እዚህ ጋር ካሜራ እንዴ ላስተካክል። ይቅርታ ካሜራ መሆኗ ትንሽ ግሊች አጋጥማት ነውና ለመርዳት ያክል ነው። ለማንኛውም እንግዲህ የትራምፕ መንግስት ሜንላንድ ሶማሊያን ማለት መቋዲሾ መቀመጫውን ያደረገው መንግስት ያው እኛ ከሶማሊላንድ ጋር ነን የሚል አይነት አቅጣጫ ይዟል አሁን የትራምፕ መንግስት እንደምታውቁት። በዚህ ምክንያት የሶማሊያ መንግስት አስተዳደሮች ሲቪል ሰርቫንቶቹ በሙሉ እንደው ሌቦች ናቸው። ምግብም እንኳን በዓለም በእርዳታ በመጋዘን ውስጥ የምናስቀምጠውን ሁሉ እየመዘገበሩ ነውና ከአሁን በኋላ ምግብም ራሱ በእርዳታ አንሰጥም ብሏል እና ፖዝ እናደርጋለን ብሏል ለሶማሊያ የሚሰጠውን የፉድ አሲስተንስ። እንግዲህ በጣም ይሄ ነው እንግዲህ አሁን በዛሬው ቀን የወጣው ይሄ መረጃ እንደምታዩት እና በጣም በሚገርም ሁኔታ እንግዲህ በኤክስ አካውንት ላይ በትዊተር ፔጅ ላይ ማለት ነው በዛ ላይ በጣም የሚያስደነግጥ ነው። ባይዘዌ እውነት እንደዚህ ከሆነ እንግዲህ አንድ በመቋዲሾ እንደምታዩት ላይቭ ሉቲንግ ህዝቡ የገቨርንመንት ሲቪል ሰርቨንት ነው የሚለው እንግዲህ አሁን አያችሁ ይሄኛው ነው እኔ ምናምን እንትን ያስደረገኝ የመንግስት ሰራተኞች ነው የሚለው ህዝቡ አሁን እንግዲህ የቸገረው ህዝብ ወይም ሌላ ዘራፊዎች ወንበዴዎች እንደሚሉት አይደለም። የመንግስት ሲቪል ሰርቫንት የመንግስት ተቀጣሪዎች በደሞዝ መንግስት ቀጥሮ የሚያሰራቸው ገብተው የአሜሪካን በእርዳታ የምትሰጠውን እንትን መዘበሩ ብለው እንግዲህ እያወሩ ነው ያሉት። ላይቭ ሉቲንግ ፉቴጅ ኦፍ ዘ ወርልድ ፉድ ፕሮግራም ነው እንግዲህ WFP
warehouse in Mogadishu by member of the Somalian government civil servant. US has officially paused. ስለዚህ ምግብ እርዳታ አንሰጥም እንደዚህ የምታደርጉ ከሆነ በሚል እንግዲህ የአይታችሁት እንደሆነ አላቅም እና እንደው ለግንዛቤ ያክል ነው ተመልከቱ እንግዲህ እዚህ ጋር በጣም ዛውን ስታር ጎረቤት ሲታመስ ለኔ ብለህ ሰማ ብሏል ዛውን ስታር አንተ ልበል አንቺ ልበል እውነት ነው እንደዛ ነው እንግዲህ እነኚህ እንግዲህ የምታያቸው ሶማሊያኖች የመኪና ላይ እየጫኑ ወይም ከመኪና እያወረዱ አይደለም እንግዲህ በዜናው አባባል እየሰረቁ ነው እንግዲህ ከወርልድ ፉድ ፕሮግራም እየሰረቁ ነውና የመንግስት ሰራተኞች ብለው ነው ያወጡት በፊት ያላሉት እንግዲህ አሁን እንዴት ይሄንን ነገር ሊሉ እንደቻሉ እንግዲህ ምን ያው ነው አሁን እርግጥ ነው ሶማሊያ ከዚህ በፊት እርዳታ አታገኝም ለማለት አይደለም ታገኛለች ግን አሁን ትልቅ የሆነ ጫና ለመፍጠር እየሄዱበትን ይሄን ብቻ ሳይሆን ሌሎች ነገሮችም እያየው ነውና እናንተም እያያችሁ ይሆናል እና እንግዲህ ምክንያቱም አሁን የአሜሪካ መንግስት በሶማሊላንድ እና ያው ከሶማሊላንድንም ደግፎ ከሚንቀሳቀሱ ሀገሮች ጋር የሚያደርገውን እንቅስቃሴ ሶማሊያ ስለማትደግፍ የሶማሊያ ዋናው እንግዲህ ሶማሊያ ማለት ነው የሞቃዲሾ መንግስት ስለማይደግፍ ስለዚህ አንዳንድ እንግዲህ እክሎችን ለመፍጠር ህዝቡ እንዲማረር ለማድረግ የሚደረጉ ስራዎች ሊኖሩ ይችላሉ ብለን እንግዲህ በዚህ እናሳርፈው ለዚህኛው የኛው መረጃ በመቀጠል እንግዲህ የቬኔዙዌላን ባለፈው ፕሮግራም ሰርቼላችኋለሁ አንድ ወይ ሁለት ፕሮግራም እንግዲህ ሴትአፕ ነው እያላችሁ ነው አንዳንዶቻችሁ እኔም አሁን እንደዚህ ነገር ይመስላል እስኪ ምን እናየው ይሆናልና በእንግዲህ የቢቲ ቢዝነስ ቱዴይ ያወጣው ነው የሚገርም ነው መረጃዎች አሁን እየወጡ ነው ለምንድን ነው የአሜሪካ መንግስት ወልዘሰደን የቬኔዙዌላን መሪ ከነ ባለቤቱ አፍኖ ኪድናፕ አድርጎ ነው የሚባለው እንግዲህ ይሄ ምን አሬስት አድርጎ የሚለውን ነገር እናንተም አትቀበሉትም እርግጠኛ ነኝ ስለዚህ ያው ኪድናፕ አድርጎ እንደ ተራ ክሪሚናል ወስደውታል አሜሪካ እንግዲህ አንድ ሶቨሬን የሆነ ህጋዊ የሆነ መንግስት እስከ ማታ ቆይቷል በሀገሩ የአሜሪካ መንግስት ግን ህገወጥ መንግስት ነው ብሏል ማን ነው እንግዲህ የዚህ ሀገር መንግስት ህገወጥ ነው የዚህ ሀገር መንግስት ህገወጥ አይደለም እያለ የአንድ ሀገር መሪ የራሱ ሀገር ባልሆነው ለመናገር ይችላል ወስዶስ እንደ ተራ ክሪሚናል ወስዶ እንደ ከተራ ወንጀለኛ በራሱ ሀገር ጁዲስዲክሽን እኮ የሚባል አለ እኮ በአሜሪካ ህግ የሚሰራው ለአሜሪካ እንጂ ለጃፓን ለምናምን አይሰራም በዛው ቀጠና ውስጥ ነው እና ለማንኛውም ግን ታዲያ መረጃዎች እየወጡ ነው ለምንድን ነው ይሄ የሆነው በሚባልበት ጊዜ ያው እንደምታዩት ቬኔዙዌላ 17 ትሪሊየን ብሩን አስባችሁታል 17 ትሪሊየን በጣም ብዙ እኮ ነው ዋጋ የሚያወጣ የነዳጅ ሪዘርቭ አላት ይህንን እንግዲህ አሜሪካ ትጠቀማለች ነው አንደኛው how US control could reshape የግሎባል ፓወርን ማፕ እንግዲህ የነዳጁን ዓለም አቀፉን አሜሪካ ከተቆጣጠረች አቅጣጫው ይቀየራል ዳንዴና ለመጨረሻ እንግዲህ ይሆናል ማለት ነው በጣም የሚገርም ነው እንግዲህ ኦይል ያለው ፓወር ምንድነው ፓወር ያለው ይቆጣጠራል ይዘውረዋል ማለት ነው የዓለምን አቅጣጫ እና 17 ትሪሊየን ወርዝ ያደርጋል ተብሎ ይሄው በዜና እየወጣ ነው ከዛ ጋር እንግዲህ የኦይሉ ነው የነዳጁ ነው ከሱ በተጨማሪ ደግሞ በአሁን መረጃዎች እየወጡ ያሉት ኤለን ሞስክ እንግዲህ ቆይቷል ማዱሮን ኒኮላስ ማዱሮን መጥራት ከጀመረ የቬኔዙዌላውን መሪ መጥራት ከጀመረ እሱን እንደው ባንደበቱ ማውገዝ ከጀመረ በጣም ቆይቷል ፊት ለፊት እየወጣ ማለት ነው እና ለምን ቢባል እንግዲህ ያው ኤለን ሞስክ እሱ አሁን በሚሄድበት በኤአይ ሪቮሉሽን ምንድነው የሚፈልገው ብለን ስናይ እነኚህ አሁን እንግዲህ ለኤአይ የሚያስፈልጉ እነኚህ ሬር እርዝ ማቴሪያሎች ሚነራሎች በጣም በብዛት ያስፈልጋል ዓለምን በአራተኛው የኢንዱስትሪ አብዮት መምራት ከተፈለገ ያለ ንጥረ ነገር መኪናው የሚሰራበት ባትሪው ኮባልት ያስፈልጋል ሌሎችም እንደ ዩሬኒየም የሚሆኑ ሬር እርዝ የሆኑ በመላው ዓለም የማይገኙ በአንዳንድ ሀገሮች ግን በብዛት ያሉ ማዕድኖች በብዛት ያስፈልጉታል ኤለን ሞስክም የአሜሪካ መንግስትም ሌላውም እንግዲህ
በዚህ መንገድ ላይ መላቅ የሚፈልግ ማለት ነው። እና ኤለን መስክ እንግዲህ በዚህ ምክንያት ለካ ምድሩን የሚጠላበት ምክንያት ቬኔዙዌላ እስከ አፍጢሟ ድረስ ማለት ነው በዚህ ዩሬኒየም በጣም በቃ ክምችት ያላት ሀገር በመሆኗ ምክንያት ነው የሚሉ መረጃዎችም አሁን እየወጡ ነው። እና እንግዲህ ትራምፕን እንዴት ነው አረበናቴን ሰው ያፈንና ሰርልን ካሉ ሰዎች ሁሉ አንዱ እንግዲህ ኤለን መስክ ቢሆን ምንም የሚያስገርም አይደለም። ይሄ ደግሞ እኔ ብቻ የተናገርኩት ወይም ደግሞ ጥቂት ሰዎች የተናገሩት ሳይሆን በአሜሪካ መንግስት አሁን እንኳን ሪታየር አድርጋለች። እቺ ኮማንደር ነች፣ ቀላል ሰው አይደለችም። ትልቅ ስልጣን የነበራት በአሜሪካ መንግስት ኮማንደር ሎራ ሪቻርድሰን የተባለች የወታደር ማለት ነው። እንግዲህ በ2023 ከዚህ ሁሉ በፊት ማለት ነው በ2023 በጃንዋሪ ወር እንግዲህ ከሁለት ዓመት በፊት ማለት ነው የሚገርመው ነገር የተናገረችው ነገር በጣም ያስገርማል። ከታች በጽሁፍ አለ ኢንተርቪው ስትደረግ የተናገረችው ነው። ቬኔዙዌላ ታስፈልገናለች። ለምን የአሜሪካ መንግስት ወይም አሜሪካ ከዚህ በኋላ ለምትወስደው እንግዲህ ይሄ በአራተኛው ኢንዱስትሪ አብዮት በኤአይ ለመጎልበት በነዳጅ በከፍተኛ ደረጃ ላይ ለመድረስ በእነኚህ በመሳሰሉት እንደ ቬኔዙዌላ በቃ ታስፈልገናለችና ሱነር ኦር ሌተር ወይዛ በቅርብ ጊዜ ወይም ደግሞ በርቀት ልንቆጣጠረው የሚያስፈልገው ሀገር ነው ብላ ተናግራለች። እቺ ጀነራሏ እንግዲህ ኮማንደሯ ይቅርታ። እና ከታች እንግዲህ ያው እንደምታነቡት ይታያችሁ እንደሆነ አላቅም you have Venezuela resources እና ኦይል አላት፣ ኮፐር አላት፣ ጎልድ አላት። እንደገና ቻይና 36% ኦፍ ኢትስ ፉድ ከየት ታገኛለች? የቻይና 36%ን ኦፍ ምግቧን የምታገኘው ከዚሁ አካባቢ ከቬኔዙዌላ አካባቢ ነው። ተመልከቱ። ስለዚህ በአንድ ድንጋይ ሁለት ወፍ ነው። ስለዚህ ቻይናም ራሱ በ36% የምግብ እጥረት ያጋጥማታል ማለት ነው። ከእሱ ጋር አብሮ የአማዞን እንግዲህ አማዞን ደግሞ እንግዲህ ጃንግሉ ማለት ነው የዓለም ሳምባ ማለት ነው። የሚተነፈስበት ዓለም የሚተነፈስበት ነው። ይሄ ደግሞ እንግዲህ ያው እዛው አካባቢም ስለሆነ ትልቅ ችግር ይፈጠራል ማለት ነው። አሜሪካ እንደፈለገ የሚተነፍሰውን የዓለም ሕዝብ ሁሉ ልታዝበት ትችላለች ማለት ነው። እሱ ብቻ ሳይሆን የዓለም ፍሬሽ ወተር የሚጠጣ ውሃ እና የሚመጣው 31% እንግዲህ የሚጠጣው ፍሬሽ ወተር ማለት ነው በዚህ ሪጅን ውስጥ ነው ያለው። በዚህ ሪጅን ውስጥ ስለሆነ አስባችኋል። ፓወር ሲሉ ዝም ብሎ አይደለም። እና እስኪ ራሷ እንግዲህ ኮማንደር ጄ ሪቻርድሰን ሎራ ሪቻርድሰን ማነች ስንል ይኸው እንደምታዩት እንግዲህ አሁን እንኳን ሪታየር አድርጋለች። በ2025 ነው ሪታየር አደረገችው፣ ባለፈው ዓመት ማለት ነው። እንግዲህ ኤርሊ ላስት ይር ነው ሪታየር ያደረገችው። ግን እንግዲህ ዩናይትድ ስቴትስ አርሚ ጀነራል ሁ ላስት ሰርቭድ አዝ ኮማንደር ኦፍ ዘ ዩናይትድ ስቴትስ ሳውዘርን ኮማንድ ይቅርታ ፍሮም 2021 እስከ 2024 ፕራዮር ቱ ከዛ 2025 ላይ የተወሰነ ሰርቪስ ሰርታ ከዛ ሪታየር አድርጋለች፣ ጡረታ ወጥታለች ማለት ነው። እና የተናገራችሁን ላስደምጣችሁ ያው ቅድም በጽሁፍ ያነበብ ነው እና በጣም ይገርማል። Talk to my number two adversary in the region, Russia. I mean, I've got, of course, the countries Cuba, Venezuela, and Nicaragua with Russia relationships. But why this region matters with all of its rich resources and rare... Why this region matters? Because of its rich oil resources. አንደኛው ነዳጅ ነው፣ ያስፈልገን መያዝ አለብን እያሉ ነው። ይህ እንግዲህ በ2023 ነው። earth elements. You've got the ከዛ ደግሞ ብዙ እርዝ ኤሌመንት ሬር እርዝ ኤሌመንት ደግሞ ያለው ክልል ነው። ይሄ ክልልና እንደነ ኮባልት፣ ዩሬኒየም ይሄ በቃ ያለው አይደለም አሜሪካን በከፍተኛ ደረጃ የሚያደርሳት በዚህ በአራተኛው የኢንዱስትሪ አብዮት ጉዞ ማለት ነው። ስለዚህ ይሄንን ሊይዙ በእንቅዳቸው ነበር። ስለዚህ አሁን ሰውየውን ድራግ ስለሚሸጥ ነው የሆነ መሳሪያ ምንድነው ስለሚይዝ ነው አሜሪካን አይወዳትም ምናምን የሚለው ሰላምን አይወድም ምናምን የሚባለው ነገር እሱ ያው ዝም ብሎ ፕሮፓጋንዳ ነው። ዋናው ግን ያው እንግዲህ በራሳቸው from the horse's mouth እንደሚባለው ማለት ነው። Lithium triangle, which is needed for technology today. 60% of the world's lithium is in the lithium triangle: Argentina, Bolivia, Chile.
You just have the largest. አያችሁ ሊቲየም ደግሞ ያስፈልጋል ባትሪ ማለት ነው እንግዲህ ባትሪ የሚሰራው እንግዲህ ከዛ ነው ቺሊ አርጀንቲና ይሄነኛ ሀገሮች ሁሉ አሁን ችግር ውስጥ ናቸው ማለት ነው ስለዚህ ዝም ብለን አሁን ኤአይ አራተኛው ኢንዱስትሪ አብዮት ምናምን በምንልበት ጊዜ ያለ ንጥረ ነገር አይሆንም ስለዚህ ብዙ ሀገሮች ኢንክሉዲንግ የኛን ሀገር ያቋታል እንግዲህ ነፍሱን ይማር ኢንጂነር ቅጣው እጅጉ ተናግሯል ኢትዮጵያ ለካ በጣም በቃ ጥምባን የጣለች ሀብታም ነች በሬር እርዝ በነዳጁም በጎልዱም በምናምን እኛን ተስለማታቁ ነው እኛ ከሳተላይት ላይ አይተነዋል ስለዚህ ወደፊት በምክንያት አድርገው ሊገቡ የሚሄዱበት ሀገር ኢትዮጵያ ነው መጨረሻ ባይዘዌ እንደው ይቆየንና ግሪንላንድ ነው ነገርን ያነሰዋልና ማለት ነው ግሪንላንድ ሲባል ዝም ብሎ ግሪንላንድ ብቻ አይደለም ግሪንላንድ አሁን ዴንማርክ ያለው ግሪንላንድ ብቻ ሳይሆን ወገኖቼ ይሄንን እንግዲህ እናንተ መርምሩት ግን ግሪንላንድ ሲባል ገነትም ከገነት ነው ገነትም ግሪንላንድ ነው ግሪንላንድ ይባላል ግሪንላንድ ደግሞ የኢትዮጵያ እንግዲህ የገነት ጎረቤትም አይደለች ሀገራችን ስለዚህ ግሪንላንድ ሲሉ ሄደው ሰይጣን እንግዲህ ሌላውን ሁሉ እንትን ብሎ እኛንም አይምራትም ያችን አርቆ በቴሌስኮፕ የሚያያት ይመስለኛል ያችን ገነትና እንግዲህ ያው ጣና አካባቢ ሩጫውን ምናምኑን ስናይ እንግዲህ በሂደት የምናይ ነው የገባኝ ነገር ይኖራል እናንተም የምትመረምሩት ነገር ይኖራል እስኪ በሂደት ያለበለዛ ደግሞ ቁጣ እንዳይመጣ ለማንኛውም እንግዲህ ወደ ኮማንደሯ እንዲራስ ጨርሳችሁና ወደ ኮማንደሯ ንግግር ከዛ እንመለሳለን Talk to my number two adversary in the region, Russia. I mean, I've got, of course, the countries Cuba, Venezuela, and Nicaragua with Russia relationships. But why this region matters, with all of its rich resources and rare earth elements. You've got the lithium triangle, which is needed for technology today. 60% of the world's lithium is in the lithium triangle, Argentina, Bolivia, Chile. You just have the largest oil reserves, light sweet crude discovered off of Guyana over a year ago. You have Venezuela's resources as well with oil, copper, gold. We have the Amazon, lungs of the world. We have 31% of the world's fresh water in this region too. I mean, it's just off the charts. We have a lot to do. This region matters. It has a lot to do with national security. And we need to... national security እና ለመዝረፍ ያሰቡት በዚህ ምክንያት ነው ማለት ነው በጣም የሚገርም ነውና ስለዚህ ቺሊ አርጀንቲና ኒካራጓ እነኚህ ሀገሮች በሙሉ ግሎባል ሳውዝ ነው ደም ጨምሮ በጣም ትልቅ ችግር ይመጣባቸዋል ማለት ነው እነኚህ እንግዲህ ልክ አሁን ለምሳሌ በኤንኤስኤስኤም 200 ኤክስቼንጅ ሪፖርት ላይ የአፍሪካ መሬት ያስፈልገናል ህዝቡ ቁጥሩ እየበዛ ከሆነ እንዴ ለአሜሪካ እድገት ችግር ነው ብለው በዶክመንት ደረጃ የጻፉት እና ምን ይደረግ ህዝቡ ቁጥሩ ይቀነስ ምን ይደረግ ህዝቡ በተቻለ መጠን ማድኑን እንዳያወጣ ለአሜሪካ እንዲቆይላት መደረግ አለበትና እነ ሎንግራን ያው እኛም ነሽ የሚሉን መንግስታት አስቀምጠን አይደለ ዶክመንቱ በስም ጠቅሰው ናይጄሪያ ኢትዮጵያ ምናምን ብለው እነኛ ነገሮች አስቀምጠው 7 ሀገሮች ምናምን ከዚህ በፊት በፕሮግራም እንዳየነው ስለዚህ ያንን ነው እንግዲህ ኢምፕሊመንት እያደረጉ ያሉት ማለት ነው በጣም ይገርማል እኛው እንግዲህ በጣም የሚገርም ነው አለፈው ወሬ ወጣ አርቲክል ነውና ለዛሬ ዋንኛው መርሃ ግብራችን እንደ መሸጋገሪያ ሆነናል በማለት ነው እንግዲህ ይሄ የምታዩት ጀርመኒ ነው ድሮ ቤተክርስቲያን የነበረ ነው ቸርች የነበረ ነው እንግዲህ አሁን አንዳንዶቹ አሁን አሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚጠሩ ፓስተሮች አሉ አይደል በጀርመን የሚኖሩ ትንሽ የጀርመን መንግስት ትንሽ ጣል እያደረገላቸው የሚኖሩ መጽሐፍ ቅዱስ ላይ ኢትዮጵያ የሚለው በሙሉ ተጠፍቶ ሌላ ምናምን ሀገር ሱዳን ይባል ምናምን እያሉ የሚንጫጩት ማለት ነው የሚኖሩበት ሀገር ነው ጀርመን እና እንዴት ነው ጀርመኖች በቃ ክርስቲያኖ ነው በቃ በቅጥ ብሏቸው ነው እንዴ በቃ ቸርች ላይ ምናምን ያደረጉ ነው እንዴት ነው ህዝቡ በሙሉ በቃ ወደ ቤተክርስቲያን ነው እንዴ እየሄደ ያለው ምናምን የሚለው ነገር እንደው ለማሳያ እንግሊዝ ሀገሩን ያለፉ ባለፈው ማሳይቻችኋለሁ እዛው ድረስ ሜጅ አንዳንዱን የሚያምኑ እግዚአብሔርን የሚፈሩ ሰዎች በጀርመን የሚሉ ማለት አይደለም አሉ ግን የሚገርማችሁ ነገር እንደው
ከዚህ በፊት እኔ እንደው እንግዲህ ሬስቶራንት የሆነውንም ናይት ክለብ የሆነውንም አይቻለሁ። አሁን በጣም የኛው ፒክቸር በጣም የገረመኝ አሁን እንግዲህ ወደ በዚህ በአሁን እንግዲህ በሰስቴኔብል ዴቨሎፕመንት ጎልስ ኤስዲጂ 17ቶቹ ጎሎች አሉ። ከዛ ውስጥ በክላይሜት ቼንጅ ጉዳይ እንግዲህ መኪና ምናምን የፎሲል መኪና አቁመን መኪና ካልነዳው የሚል ያው የኤሌክትሪክ መኪና ይንዳ። ሌሎቻችን ደግሞ ወደ ብስክሌት ተብሎ የለ ቸርቹን ወደ ምን ቀይረውታል? ወደ ብስክሌት ማቆሚያ አድርገውታል። በጣም የሚገርመው ይሄ ነው። በጣም ይገርማል። this is Germany's empty churches repurposed as congregation shrinks። ስለዚህ ቤተክርስቲያን የሚሄደው ቁጥሩ እየቀነሰ ሲሄድ የብስክሌት ማቆሚያ አድርገውታል ማለት ነው። they turned into parking place for bicycles እና አይገርማችሁም ወገኖች? በጣም ይገርማል። እና ከነኚህ አገር ሰዎች ነው እንግዲህ አሁን እንደምታዩት እዚህ ጋር ቸርቾቹ እንግዲህ ወደ ብዙ ነገር ተቀይረዋል። እንደው እስኪ አንዳንዶቹን ለማንበብ ብንሞክር ከታች በቢጫ ያሰመርኩትን ነው ማነበው። እንደምታዩት እንግዲህ ጀስት ኖዝ ኦፍ ሞስተር ዚስ ኢዝ እንግዲህ ከጀርመን የምታዩኝ እንግዲህ ልትመሰክሩ ትችላላችሁ። እንግዲህ ያሬድ ከዛ አይደለም እያየን ያለው አንተም ልጨምርበት ትችላለህ። አን አቢ ሃዝቢን እንግዲህ አቢ ቸርች አይነት ነው ትራንስፎርምድ ኢንቱ ሶከር ቸርች። ወደ እንግዲህ ከዚህ በፊት አይተነዋል። ቸርች ቤተክርስቲያን ውስጥ ኳስ መጫወቻ ሆኗል በዚሁ ሀገር በጀርመን ዌር ፉትቦል አር ኪክድ አባውት ኢን ክሌቭ ዘ ፎርመር ፕሮቴስታንት ቸርች ኦፍ ዘ ሬዘሬክሽን ሰርቪስ አዝ አ ቦክሲንግ አሬና። አንዳንድ ደግሞ የቦክስ ግጥሚያ ሁሉ ቦታ አሬና ሆኗል። ሌላው ደግሞ ፎርመር ቸርች ናው ሃውስ ፓብስ፣ የፓቡን እንግዲህ አይተናል። ፓብ፣ መጠጥ ቤት፣ ዳንስ ቤት ምናምን ሆኗል ቸርቾች። እንደገና ደግሞ ላይብረሪ ይሆናል፣ እንደው ቡክ ስቶርም ይሆናል፣ የመጽሐፍ እንግዲህ መሸጫ። የሚገርመው ግን ይሄኛው ነው እያለ ነው እንግዲህ የሚገርመው ይሄኛው ነው፣ ይሄኛውን አይተን አናውቅም ብሏል። እንግዲህ ራሱ ይሄኛውን አይተን አናውቅም፣ የብስክሌት ማቆሚያ አይተን አናውቅም። እንግዲህ በአይነቱ ይሄ ትንሽ ለየት ያለ ነው ብሏል እንግዲህ ጋዜጠኛውም ራሱ። በዚሁ ወገኖቼ እንግዲህ ወደ ዛሬው ዋነኛ መርሃ ግብር የምንሄድ ይሆናል ማለት ነው። ይሄ እንግዲህ የዛሬው መርሃ ግብራችን 500 ፓስተሮች ወደ ኢትዮጵያ እንግዲህ ሊገቡ ነው። ከጀርባ ምን ታስቧል ነው። እስኪ ከዛ በፊት ግን እስኪ ይችን ማስታወቂያትን እንመለስ። ዘመናዊ መኖሪያ ቤቶችን ከ8 በላይ በሆኑ ሳይቶች ላይ በተመጣጣኝ ዋጋ በማስረከብ የሚታወቀው ቴምር ሪል ስቴት ሳር ቤት፣ አዋሪ እና ፒያሳ ላይ ከ15 እስከ 35 በመቶ የሚደርስ ልዩ ቅናሽ አዘጋጅቷል። ከባለ 1 እስከ ባለ 3 መኝታ በተለያዩ ካሬ አማራጮችን ከ20% ወይም ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሆኑ ይላቸዋል። ይህን አጋጣሚ በመጠቀም 100% ለምትከፍሉ ደንበኞቻችን በብር እስከ 5.9 ሚሊዮን ብር ሙሉ ቅናሽ ተጠቃሚ መሆን ትችላላችሁ። እንዲሁም ከ30% ጀምሮ ስትከፍሉ ከ15 እስከ 25% ድረስ ቅናሽ አድርገን ይዘንላችሁ ቀርበናል። ለበለጠ መረጃ 0974 60 76 76 ይደውሉ። ቴምር ፕሮፐርቲስ። ተመልሰን መጠናል። እየተመለከታችሁ ያላችሁት ኤስኦፒ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችን ቆዩ። እንግዲህ ኤስዲጂ ወይም ሰስቴኔብል ዴቨሎፕመንት ጎልስ የዩናይትድ ኔሽን ማለት ነው። እንግዲህ ቢል ጌትስ እነ ቶኒ ብሌር የሚሯሯጡበት አለ አይደለም። ከነኚህ ከ17ቶቹ አጀንዳዎች ወይም ጎሎች በ2030 እናስፈጽመዋለን፣ በ2050ማ በቃ ተውት፣ በቃ እሱማ ሌላ ደረጃ ነው የሚደረሰው የዓለም ሕዝብ ካሉበት አንደኛ እንግዲህ ያው ሰይጣናዊ ጎል ነው። እንግዲህ በጣም በሚገርም ሁኔታ እና በሚያሳዝን ሁኔታ ወደ ሀገራችን ነገር ሄዶ ትምህርት ቤት ሁሉ እንዲከፈትለት ሁሉ ሆኗል። እንግዲህ እንደምታውቁት ለባዊ ትምህርት ቤት በልጆቹ መጫወቻ መስክ ላይ ራሱ ይህንን 17ቶቹን ጎሎች አድርጎ እንደ በጎ ነገር ተማሪዎቹን በዚህ ጉዳይ ላይ ከታች እንግዲህ ትውልዱን እናንጸው በሰስቴኔብል ዴቨሎፕመንት ጎል። አቤት ቃሉ ደስ ሰስቴኔብል ለዘለቄታዊ እድገት ምናምን ግን ይመስላል። እነኛ 17 ጎሎቹ ምን እንደሆኑ ከዚህ በፊት ምን ያላቸውንም የማየውን ጥሩ ያልሆነ ገጽታቸውን ሁሉ ብዙ ፕሮግራም ከዚህ በፊት ሰርቼበታለሁ። ወደዛ አይደለም። ከነኛ ግን
አሁን በዛሬው መርሃ ግብር ላይ ከምናነሳቸው እነኚህ አሁን ኤስዲጂ እንግዲህ ሰስቴኔብል ዴቨሎፕመንት ጎል ማለት ነው። ኤስዲጂ በምህጻረ ቃል ሆኖ ነው 13 14 15 ተራ ቁጥር ላይ ያሉት። እንደገና ደግሞ ምናልባት 5 10 እና 11 እና 17 ከዚህ አሁን ከዛሬው ከምንነጋገርበት መርሃ ግብር ጋር አብሮ ይሄዳል። ማስታወቂያ ገንዘብ አትውሰድ ከኢትዮጵያ እሚላል አንድ እስኪ መጀመሪያ ነገር ብቻ ኤኒዌይ እሱ ለመስጠት አልፈልግም። እኔ ጋር የሚደርስ ገንዘብ የለም እዛ የምናደርገው ስለምናደርግ ነው። ለማንኛውም ለአንተ ወይም ለአንቺ ኤክስፕሌን ማድረግ አያስፈልግም። ለማንኛውም ኢንተርፌዝ አሊያንስ ሰፖርት ዘ ዩናይትድ ኔሽን ሰስቴኔብል ዴቨሎፕመንት ጎልስ ሞቢላይዚንግ ፌዝ ቤድ ሪሶርስስ ፕሮሞቲንግ ፒስ አድሬሲንግ ፖቨርቲ ኢኒኳሊቲ ታክሊንግ ክላይሜት ቼንጅ ኤንድ ፎስተሪንግ ኢንክሉሲቭ ኮሚኒቲስ ይላል። እንግዲህ ስለዚህ አንደኛው እንግዲህ የሃይማኖት ተሰብሰብ ብሎ ሃይማኖቶች በቃ ወደ አንድነት ወደ ዋን ወርልድ ሪሊጅን የሚመጡበትን መንገድ የሚሰብክ ነው። እንግዲህ ኢንተርፌዝ አሊያንስ ማለት ኢንተርፌዝ ቸርች ኢንተርፌዝ ሙቭመንት ተብሎ ወደ አቡዳቢ በምትሄዱበት ጊዜ ኢንተርፌዝ ሴንተር ነው የሚባለው። አይታችኋል። በኢንተርፌስ ሴንተር በአቡዳቢ 3 ቤተ እምነቶች ህንፃ ቆሟል። ከዚህ በፊት እንዳሳየኋችሁ አንደኛው የክርስቲያን፣ አንደኛው የሙስሊም መስጊድ፣ ሶስተኛው ደግሞ ሙክራብ የአይሁዶች እዛ ቆሟል እና በአንድ ሰፈር እና ብዙ ክር ያለ መሆን የለባችሁም ነው። በቃ በተቻቻለ መንገድ ለምሳሌ ክርስቲያኑ ተነስቶ በአዲስ ኪዳን ላይ ስለ አይሁዶች የተጻፈውን አይሁዶች የማይወዱትን አይነት ጥቅስ መናገር የለበት መስበክ የለበትም በሚል አለ አይደል። በቃ አንዳንድ ነገሩ እያስቀረን የምንሄድበት፣ ሙስሊሙም እንደዛው አይሁዶቹም ደግሞ ስለዚህ የሚል ብቻ አድርገው ሌላ አይነት ባይብል በቃ ሌላ አይነት አስተምሮ ያለበትንና ሁሉም ሃይማኖቶች መጨረሻ ላይ ያጸድቃል የሚል አይነት አካሄድ። ለምሳሌ አሁን ወደ የባይውላ እምነትን የባይውላን እምነት ስትመለከቱ ለምሳሌ በኢየሩሳሌም ብትሄዱ 9 በር መሰለኛለሁ 9 በር አለ። ያ 9 በር በዓለማችን ላሉ 9 እምነቶች ዋና ብለው ለሚጠሯቸው ማለት ነው። እንግዲህ ዋናው ቴምፕሉ መካከል ላይ ቆሞ ከኢየሩሳሌም ሄዳችሁ የምታውቁ ወይን ታውቃላችሁ። እና 9 በሮች አሉ እንደዚህ መግቢያ ገና ከውጭ ግቢ ጀምሮ እንደዚህ ፓዝዌ አለው እና ወደ እንግዲህ የእግዚአብሔር ዙፋን ማዕከሉ ቴምፕሉ ከሆነ ወደ እግዚአብሔር መግቢያ አንድ አቅጣጫ አይደለም። ወደ እግዚአብሔር በዚህኛው መንገድ ሄደ በቡዲስቱም እግዚአብሔር ጋር ደርስ ይችላል። አሁን ኢትዮጵያ ውስጥ እንደዚህ እየተባለ ያለው አሁን እነኛ አነቃቂዎች የሚባሉት አሁን ይህንን ነው የሚናገሩት። በሙስሊሙም በክርስቲያኑም በባዩም በሁሉም ብትሄድ ብቻ በእነኚህ 9 እንትኖች ምን አንተ አጨቃጨቀ? በሁሉም እግዚአብሔር ለዓለም የተለያዩ እምነቶች አመጣ እንጂ በዛኛውም እግዚአብሔር ጋር ደርሳለ የሚል ነው። እንግዲህ የባዩላ እና አብዱል ባ ይህንን ነው እምነት ያመጣው። የሚቀበሉ ይቀበላሉ፣ ምን ችግር የለም። ሰው መብቱ ነው፣ የፈለገው መቀበል ይችላል። በተመሳሳይ ሁኔታ ኢንተርፌዝ አሁን እነሱ ኢንተርፌዝ ሙቭመንትን ወይንም አስተሳሰብን በጣም የሚደግፉ ናቸው። እነኛ ባዩላ እምነት በጣም ነው የሚደግፉት። እንግዲህ ያው በኢትዮጵያ እርግጥ እንግዲህ ሴንተራቸውን ካቆሙ በጣም ቆይተዋል፣ ረጅም ጊዜያቸው ነው። ለምሳሌ በዚህ ወደ ዩሮፒያን ኮሚሽን ቢሮ አካባቢ ወደ ቼችኒያ መንገድ እዛ አካባቢ አላቸው ከድሮ ጀምሮ እና የተወሰኑ መንበሮች አሉ። እንግዲህ መንበሩ ምን ያህል አሁን እየጨመረ ይሁን ምን ያህል ደረጃ ላይ እንዳለ አላውቅም፣ ግን በተመሳሳይ ሁኔታ ነው እንግዲህ ይሄኛውም አሁን እየመጣ ያለው ማለት ነው። ስለዚህ እንግዲህ ምን አይነት እምነት ነው ምንድን ነው የሚፈለገው የሚለው ኤንድ ጎሉ ዋን ወርልድ ሪሊጅን ነው ማለት ነው። እንግዲህ ኢንተርፌስ ሴንተር ፎር ሰስቴናብል ዴቨሎፕመንት ነው የሚባለው።
በጣም ነው የሚገርመው። ኤስዲጂ ጎል ላይ አሁን እንግዲህ የሚነግሩን የነበሩት ሌላ አይነት ነገር ነበር። ለክላይሜት ቼንጅ በቃ ላለ የሰው ልጅ ጂም ሞዲፋይድ የሆነ ነገር ይብላ። እንደገና ደግሞ የሰው ልጅ በዚህ በጀንደሩም ጉዳይ የፈለገውን መሆን ይችላል። በቃ ተቻችለን ነው ወንዱ ከወንድ ጋር ከፈለገ፣ ሴት ከሴት ጋር ከፈለገ ብቻ አሁን በዩናይትድ ኔሽን በተባበሩት መንግስታት የጾታ በስንት ነው የሚከፈሉ? እስከ አስታውሱኝ ወደ 70 ነው 80 ደርሰው ነበር የጾታ አይነት። በስማም በጣም የሚገርም እኮ ነው። እና እንግዲህ የጀንደር ምንድን ነው ሴክሹዋል ፕሬፈራንስ እንደፈለገ በቃ ይሁን፣ ምን ችግር አለው? አንተ ምን አገባ? እንደፈለገ መሆን ይችላል እና መናገር የለብም። ያ ደግሞ እንደዛ አይነት ትምህርት ደግሞ በልጆች ትምህርት ቤት ይሰጥ ምናምን የሚለው በሙሉ እንግዲህ ይሄ ኢንተርፌዝ ነው እና የተለያየን ስንሆን አንድ ነን ነው እና እንደዚህ ሆነን ነው እንግዲህ እንደዚህ ሆነን እግዚአብሔር አሁን እኮ እዚህ ጋር እንግዲህ እንዴት ነው ወደ ሂንዱ ብትሄዱ እንግዲህ ወደ ህንድ የአምላኮቻቸው ብዛት መዓት ነው። ብርሃማን ነው መሰለኝ ዋነኛውን የሚሉት ግን መዓት ናቸው። በባብም በላምም በምንም። እንደገና ደግሞ ወደ ቡዲዝሙ ደግሞ ስትሄዱ ደግሞ ቡዳ አለ። ከዛ ኒርቫና ተደርሳለ። በቃ ስትዛ እንደዛ ነው። እንደገና ደግሞ ሪንካርኔት ታደርጋለህ፣ ተመልሰህ ትመጣለህ። በእንሽላሊት በምንም ልትመጣ ትችላለህ፣ ፐርፌክት እስከምትሆን ድረስ ነው። እንዴት ነው ይህንን ሁሉ ታዲያ አብረን አሁን ከክርስትና አሁን የጌታችንን ልደት እያከበርን ባለንበት በዚህ ሰዓት ላይ አንድ ነን የምንለው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሁሉ ነው ማለት ነው የተሰዋ ነው የሚሉ እነኚህ ሰዎች እና ደግሞ ክርስቲያን ነን ይላሉ። ደግሞ እኮ በጣም የሚገርም ነው አንዳንዶቹ። ለማንኛውም አስተምረው ግራ የገባ ነው እና እንግዲህ ኤስዲጂ ሲሉ ሰስቴናብል ዴቨሎፕመንት ኢንተርፌዝ ውስጥ በደንብ እንደሚያገባው ማሳያው ይሄ ነው። ከሱ ጋር አብሮ እንግዲህ በጣም ማየት ያለብን ነገር ይሄ አሁን በኋላ ላይ የማሳያችሁ ዶክመንት እና እንቅስቃሴ ዝም ብሎ አይደለም። በ2024 እንደምታዩት ማለት ነው ይህንን እንግዲህ በሰስቴናብል ዴቨሎፕመንት ጎል ስር ማለት ነው ሃይማኖትን ጨፍልቆ፣ ምክንያቱም አሁን እንግዲህ አንድ ወርልድ ኦርደር ያስፈልጋል፣ አንድ ወርልድ ገንዘብ ያስፈልጋል፣ አንድ ወርልድ ሃይማኖት ያስፈልጋል። በቃ አንድ አይነት እና ከዛ ዲያብሎስ ቀለል ይለዋል ጨፍለቅ አድርጎ እንትን ለማድረግ ነው። ይህንን አሁን መንገድ እንግዲህ የማይከተል ማለት ነው ወደፊት በዮሐንስ ራእይ ላይ እንደተነገረው ወንበዴ፣ ቴሮሪስት፣ ሰላም የማይወድ ይባላል ማለት ነው። እና ይሄ ታዲያ የኢንተርፌዝ ስብሰባ የሊደሮች ስብሰባ በእነኙ ሰዎች የሚመራ ማለት ነው። በኢትዮጵያ ከዚህ በፊት ማሳይቻችኋለሁ። በግንቦት ወር በ2024 ከሁለት ዓመት ምናምን በፊት ነው እንግዲህ ተደርጎ ነበር። በኢትዮጵያ እንደምታዩት ተደርጎ ነበር እና በዛ ላይ እንግዲህ የተሳተፉትን ሰዎች አንዳንድ ለምንድን ነው ለሰላም፣ አሁን በሰላም ስም ነው የሚመጣው። አያችሁ፣ ለስለስ አድርጎ በሰላም ስም እና በሰላም ስም ምናምን አዲስ አበባ ኢትዮጵያ አፍሪካ ሴንተር ኤሪያ እንግዲህ እንትን ተደርጓል ማለት ነው። እኔው እስኪ እና እንግዲህ ኢንተርፌስ ሊደር ጋዘር ቱ ፕሮሞት ፒስ ኤንድ ኮርፖሬሽን ኢን አዲስ አበባ ኢትዮጵያ። እንቀጥል። ኢንተርፌስ ሊደርስ ጋዘር ቱ ፕሮሞት ፒስ ኮርፖሬሽን ኢን አዲስ አበባ ኢትዮጵያ። እንደምታዩት እንግዲህ ከብዙ ሀገር የመጡ በዚህ አሁን ቅድም እንግዲህ ባብራራሁት እንትን የሚስማሙ አንድ ነን የሚሉ ማለት ነው ከሁሉም ሃይማኖቶች የሆኑ አፍሪካ ሴንተር ኤሪያ ፕሬዚዳንት ኢያን ኤስ አርደን ፓርቲሲፔትስ ኢን ስፒክስ አት ኢንተርናሽናል እንግዲህ ኢንተርናሽናል ኮንፈረንስ ነው። አሁን እንግዲህ በዚህ ላይ ነው እንግዲህ አሁን የሰላም የምንድነው የቤተ ክርስቲያኖች ሰላም ምናምን መሪ የተደረገው ቀሲስ ታጋይ አሁን እንግዲህ እዚህ ላይ ትልቅ ስራ አለበት እና ለዚህ ነው አሁን እንትን ድረስ አሜሪካ ድረስ ባለፈው ሄዶ የእንትኖቹን ምንድን ነው የሚባሉት እነኚህ ላስት ዴይ ሴንትስ ኦፍ የነሱን የጎበኘበት የሞርሞኖችም ማለት ነው የጎበኘበት እዛም ጎብኝቶ ከተመለሰ በኋላ እንግዲህ ብዙ አይነት ንግግሮችንም ምናየው ለዚህ ነው አሁን ጨፍለቅ አድርጉ ነውና ይሄ አሁን በጣም ኮስተር ያለ ኦርቶዶክሳዊ አካሄድ ምናምን አይፈለግም በዚህ ስርዓት ላይ ምክንያቱም የኤስዲጂ ፕላን ይቃወማልና እንደምታዩት እንግዲህ የኛም አባቶች አንዳንድ ቦታ የተገኙ እናያለን። እንግዲህ ከምን አረዳድ እንደሆነ ባናቅም
በኢትዮጵያ እንግዲህ የዛኔ በ2024 በተካሄደ ጊዜ ከምዕራባዊም ሀገር ከአፍሪካውም ከኛም ሀገር ከሁሉ ሃይማኖት ያሉ በመታየት ሁኔታ እንግዲህ በአፍሪካ ሴንትራል ኤሪያ ምናምን በሚል እንግዲህ ያው እንደምታዩት አዲስ አበባ ላይ ሰላም ስብሰባ ነበረ። እንደምታዩት ነው እንግዲህ ጋዘር ቱ ፕሮሞት ፒስ በሰላም ስም ነው ኢትዮጵያ ያው ሴሌብሬሽን ኦፍ በ2024 እንግዲህ ዘ ጎልደን ሩል ዴይ ተብሎ እንግዲህ ወርቃማው ህግ ቀን እንግዲህ ምንድነው የማን ነው ወርቃማው ህግ ነው ሩል ነው እንግዲህ ዴይ ተብሎ ኮሜሞሬሽን ኦፍ ዘ ወርልድ ኢንተርፌስ ሃርሞኒ ዊክ እንግዲህ አንዳችን ከአንዳችን ጋር በመተባበር አብረን ነው የምንዘልቀው። ይሄ እንግዲህ በሙሉ ቀደም እንግዲህ በሰስቴኔብል ዴቨሎፕመንት ጎል ሄዶ ማለት ነው ለሂዩማን ዲግኒቲ ስለሆነ አንተ አሁን ክርስቲያኑ ኦርቶዶክስ በመጽሐፍ ውስጥ ያለውን አንዳንድ ሙስሊሞቹ የማይወዱትን አይሁዶቹ የማይወዱትን ካቶሊኮቹ የማይወዱትን እነሱን አትስበክ። ስለዚህ እግዚአብሔር ችግር የለበትም እነኝን በሙሉ ተደርጎ እንዲህ ዞኖፎቢያ ምናምን የሚለው በዚህ ውስጥ ነውና የቀሲስ ታጋይም እንግዲህ እንትን በዚህ ይሄ ስራ በብዛት የሚናገርበት ጉዳይ በዚህ ጉዳይ ላይ ነው። ይህን እንግዲህ ፎቶዎቹን ካየን በኋላ ታዲያ ይህንን እንግዲህ ስንመጣ ሞር ኤክስፖዝ እያደረገን ስንሄድ ማለት ነው አሁን ያለው ማን ነው አሁን እንግዲህ ወደ ኢትዮጵያ አሁን ከዚህ ከ500 ፓስተሮቹ ከመምጣት ጋር አሁን አንዳንዶቹ እዚህ በዚህ ሾው ላይ ገብተው ዝር የሚሉ ምናልባት እንግዲህ የዛ እንትኖች ተሰማቸው ናቸው። ግድላችሁም ሃይማኖታችሁን የምታውቁ ከሆነ ግድ የሚላችሁ ከሆነ ጌታችሁን አምላካችሁን ኢየሱስ ክርስቶስን የምትወዱ ከሆነ እንደዚህ አይነት አካሄድ ጥሩ እንደማይሆን አስቀድመው የተነገረን ጉዳይ ነውና ይህንን ነገር ማየትና መዋጀት ዘመኑን ይጠበቅባቸዋል። ያለበለዚያ ግን ዝም ብሎ ማለት ነው ዝም ብሎ ነጩ ስለተናገረው ወይም የጨለማ ማህበረሰብ ከኛ ውስጥ የተወሰኑትን ገንዘብ ሰጥቶ የስልጣን እርከን ላይ አስቀምጦ የራሱን አጀንዳ ወደፊት ስላደረገ ወይ ኦርቶዶክስን ወይም ሌላውንም ስለጠላችሁ ዝም ብላችሁ ግር ብትሉ በኋላ ላይ ምንም ለራሳችሁም ለእምነታችሁም ለሃይማኖታችሁም አትጠቅሙም እና አይረባም እና ከኔ ጋር ከመከራከር ነገሩን ማየት መፈተሽ በራሳችሁ ታይም እኔ ማድረገው ነገር ያለውን ነው ማመጣላችሁ በራሳችሁ ታይም ማየት ነው። ይሄ ወሬ አይደለም። this is ፋክት ነው እየተነጋገርን ያለ ነው። ስለዚህ ፋክት ደግሞ እውነት ደግሞ አይኑር አይባልም። እውነት ሊኖር ነው። ምክንያቱም እንደምታዩት the truth will set you free ነው አጀንዳችን። እውነት አርነት ያወጣል። እንግዲህ ይሄን በጃንዋሪ በዚህ ወር እንግዲህ የወጣ ነው። ዛሬ 8 አለ ከ3 ቀን የወጣ ስትመለከቱት እንግዲህ ሰዎች እየጠየቁ ነው። one world religion is not a spiritual awakening but a globalist power play። የሰማችሁ ነው ወገኖች። ይሄ የስፒሪቹዋል ሙቭመንት አዌክኒንግ አይደለም። አሁን መንቃት በስፒሪቹዋሊ በቃ አዌክን ማድረግ ነው መገለጥ ምናምን አይደለም። ሰዎች እየጠየቁ ነው። የግሎባሊስት ፓወር ፕሌይ ነው። የጨለማ ማህበረሰብ እንትን ነው እኩይ ተግባር ነው ከጀርባ ያለው እያሉ ነው ሰዎች። ዋን ወርልድ ሪሊጅን ኦቢዲየንስ ፎር ሶሻል ፓርቲሲፔሽን በቃ ምንድን ነው ወደ የሃይማኖቱን ትክክለኛ ስርዓት ወደ ባህል መለወጥ ነው። ወደ አለ አይደለም በቃ እንደ ካልቸራል ማድረግ ነው። እንደ ካልቸራል ማድረግ ነው። ከዛ ሃይማኖት መሆኑ እምነት መሆኑ ይቀርና እንደ ባህል ይሆናል፣ እንደ ኮንሰርት ይሆናል፣ እንደ ምናምን ይሆናል። ከዚህ ጀርባ ያለው በቃ ምን ችግር አለ ሁላችንም ግር ብለን ምናምን በቃ እንትን ብንል ይሆናል ማለት ነው። እንደዛ ደግሞ አይደለም። አያችሁ እንደዚህ ነው። አሁን እንግዲህ የውጭዎቹ እንኳን እንደዚህ እየጠየቁ ባለበት ኢትዮጵያ ህዝብ እንግዲህ ሃይማኖት ተሰርቶበታል ተብሎ የሚታመን ህዝብ ማለት ነው ለማአት ዓመት እንግዲህ አስቡት ከንግሥት እንደኬ ጃንደረባ ጀምሮ ማለት ነው እንግዲህ ሃይማኖት ተቀብሏል የሚባል ህዝብ በፊልጶስ በኩል እግዚአብሔር ለእኛ ቀጥታ የተሰጠን ህዝቦች እኛ ስንት መጽሐፍ የተጻፈልን ስንት አባቶች ከሩቅ አገር ሁሉ መጥተው ገዳማ የሆኑበት ሀገር ህዝብ
እኛ ዛሬ ይህንን ነገር ልነቃበት እንደውም ነቅተንበት ለሌላው ልናስተምርበት የሚገባን ሰዓት ነው እንጂ አሁን እንደገና ጭራሽ ከምዕራቡ ዓለም ጎትተን ወይም በነሱ አካሄድ ቀንተን እንደገና አሁን እዚህ ላይ ስንከራከር ትንሽ እንትን ያደርጋል፣ ትንሽ ይከብዳል። ለማንኛውም ከወደዳችሁት ላይክ አድርጉ፣ ለብዙዎች እንዲዳረስ ነው። እኔ መልእክተኛ ነው እና ስለዚህ ዶንት ሹት ዘ ሜሴንጀሩን አንተ አታርጉ፣ ፋክቱን ሄዳችሁ እዩ። ዶንት ኪል ዘ ሜሴንጀር። እኔ አልጻፍኩትም፣ ያለውን ነው ማመጣላችሁ። ከዛ በኋላ ሄዳችሁ እንትኖቹን አርቲክሎች ታዩና የራሳችሁ ደግሞ ጀጅመንት ይኖራችኋል። ለማንኛውም እንግዲህ እየጠየቁ ነው ማለት ነው an attempt to replace sovereign faith ትክክለኛውን እምነት with a cult of compliance በቃ የኮምፕላያንስ እሺ የሚል የሰር ሰዎች ለማምጣት ነው። በጣም this is በጣም ኃይለኛ ፋክት ነው። where obedience to centralized dogma becomes required for social participation ከዛ እነሱ የሚደነግጉበት እንዲህ ማድረግ አይቻልም፣ በዚህኛው ጋር መስቀል ማክበር አይቻልም፣ በዚህ ጋር እንደዚህ ነገር ይቀርላቸዋል፣ እኛ ምን ፈቅደው ብቻ ነው የሚሆነው ይሏል ማለት ነው። እና ታዲያ በኢትዮጵያ እንደዚህ አታካሄድ እየተሄዳለም ያለው ኦልሬዲ ኢትዮጵያውያኖች ባይሆኑ ሰዎች እየጠየቁ ነው በአሁኑ ሰዓት በዚህኛው አሁን በጀመርነው በ2026 ዓለምን እያዩ ማለት ነው። እና እናያለን እንግዲህ ባለፈው አሳይቻችኋለሁ የአቡዳቢን፣ ግን የውስጡን አላየንም። ውስጡ ያለውን አሁን ተመርቋል። እንግዲህ የነኚህ ሶስቱ እምነቶች ቤተ እምነቶች ህንፃዎች ጎን ለጎን ተሰርተዋል። ውስጡ ያለው ምንድን ነው የሚለውን በጣም የሚገርማችሁ ነገር ምስጢራዊ ምልክቶቹ ይሄ ነገር እውነት ከሃይማኖት ነው ከየትኛው እንትን ነው የሚለውን ነገር እስኪ እሱን በማየት ብንጀምር ምን ይላችኋል? ልብ ብላችሁ እያንዳንዱን እንግዲህ ሲክሬት ሲምቦልስ አሉ፣ ሳይንስ አሉ። ተመልከቱ እንግዲህ ቤተ ክርስቲያን እንዴት መሰራት እንዳለበት የእግዚአብሔር የሚመለክበት እንግዲህ ስለ ኦርቶዶክስ ተዋህዶ እምነት ነው ማወራው። ሌሎቻችሁ ደግሞ እንግዲህ ሙስሊም የሆናችሁ ደግሞ እዚህ መርሃ ግብር እየተከታተላችሁ ያላችሁ መስጊድ መሰራት ያለበት እንደዚህ ነው ትላላችሁ። የአይሁድ እምነት ደግሞ ተከታዮች ደግሞ ከኛ ጋር ካላችሁ ደግሞ እናንተ ደግሞ እንደዚህ ነው መሰራት ያለበት ትላላችሁ። ይስማማችኋል ወይ? እናንተ ይስማማችኋል? የሚስማማችሁ ከሆነ እስኪ ትነግሩኛላችሁ። እንዲህ ቢሰራ እንግዲህ ቤተ ክርስቲያን መሆኑ መሰለኝ። ፒራሚዱን እያያችሁ ቤተ ክርስቲያን ጋር ፒራሚዱ ምንድን ነው የሚያደርገው? እስኪ ተመልከቱ። ኦብሊስኩን እያያችሁ እዚህ ጋር ከጎን ያለውን ኦብሊስኩን ፒራሚዱን ካሳዩን በኋላ በዚህኛው በኩል ደግሞ መስቀል አሳዩን። ኦብሊስኩ ላይ ነው መስቀል ያለው። ተመልከቱ። ከዛ ምን ይለው ሂዝ ሆሊነስ ፍራንሲስ ቸርች ነው። ስለዚህ አሁን እንግዲህ እኛ የፍራንሲስን ቸርች አሁን አንዱ ደግሞ ይነሳና አንተ ፍራንሲስ አታውቅም፣ ፍራንሲስ እኮ በእንደዚህ ዓመተ ምህረት በጣሊያን ሀገር ምናምን የሚላለ ኖ የኔ አሁን እንግዲህ የእኛ ቤተ ክርስቲያን አስተያየሙና ፍራንሲስ ቸርች አለ እንደ ኢትዮጵያ ውስጥ እስኪ ፍራንሲስ ቸርች የሚላለ እና አሁን ተብሏል ብቻ እና ከአሁን በኋላ በዚህ ሞዴል ነው ብቻ ተስማምተዋል የተባሉት እንግዲህ ሀገሮች እነኚህ መጥተው እንግዲህ እንደዚህ ያላቸው ማለት ነው። እና ተመልከቱ እንግዲህ ይሁን ራሱ መስቀሉ ራሱ እኔ በቃ የሆነ የጌታችንን መስቀል አይተን ማለት ነው የቀራንዮውን መስቀል አይተን ከእንትኑ ከአናቱ ከላይ እንመልከት። የጌታችንን አናት ተብሎ ዞቱ ስብሐት ካለለበት ጌታችን ዘንበል ብሎ ነው አንገቱን ዘንበል አድርጎ ነው ያው የኛው እንዴት እንዳስቀመጡትና ተመልከቱ። ይሄ ደግሞ መስጊድ መሆኑ ነው እንግዲህ ተመልከቱ። እንግዲህ ሙስሊም ወንድሞቻችን እህቶቻችን እንደዚህ ነው ሊሰራ ቀራራችሁ እንደዚህ ነው።
ደግሞ እንግዲህ ምኩራብ መሆኑ ነው። የአይሁዶቹ ማለት ነው። የአይሁዶቹ ስትመለከቱ በጣም የሚገርም ነው። ትራያንግሎቹን ታያላችሁ። እንግዲህ ምን ምልክት እንደሆነ አዛባፍ ሶቢሎም ይመስላል። አጋማይ ጸጋማይ እንግዲህ ቼከርድ ፍሎሩ ጥቁርና ነጩን ታያላችሁ። በጣም የሚገርም ነው። በጣም የሚገርም ነው። ብቻ እዚህ ጋራ ይሄ እንግዲህ ምኩራቡ መሆኑ ነው። አዎ መስቀሉን እንዳልክ መኮንን መስቀሉን እንደማንኛውም ቅርጽ ነው ሊያሳዩን የሚፈልጉት። አዎ እንግዲህ ይስማማችኋል አይስማማችሁም የሚለውን ነገር እንግዲህ ያንዳንዳችሁ በጣም ያያችሁትን ከኔ በላይም ደግሞ አይታችኋል አንዳንዶቻችሁ። እስኪ አስቀምጡልን እንቀጥል። ታዲያ ይሄ ነገር ይሄ ሙቭመንት እንግዲህ አሁን የጀመሩት አይደለም ቆይቷል። ለምሳሌ በ2000 በተባበሩት መንግስታት በኩል እንዲሄድ ነው እያደረጉ ያሉት። ሰስቴኔብል ዴቨሎፕመንት ጎልሶቹም በተባበሩት መንግስታት በዩኤን ስራ አይደለ እየሄደ ያለው እና የዛን ጊዜ የተናገሩት ቪዲዮ ጥራት የለውም ግን አሳያችኋለሁ። እና አሁን እየሆነ ካለው ጋራ በጣም ይገርማል። እና በእቅድ ነው ሰውየው የሚናገረው ነገር አሁን የምናገረውን ነገር ሰማፕ ያደርጋል። እንግዲህ በተባበሩት መንግስታት በ2000 የተደረገ ንግግር ነው። አዳምጡት። ሰውየው የሚናገረውን ነገር it's astonishing actually ስሙት። Many liberal organizations, including the United Nations, are pursuing the development of a one-world religious organization. እንግዲህ በተባበሩት መንግስታት የወሰነው ነው የአንድ የዓለም ሃይማኖት ማለት ነው እንዲመጣ በተባበሩት መንግስታት በዜና ደረጃ ነው እንግዲህ እንደምታዩት ተነግሯል። Today, on the United Nations 55th anniversary, CBN News reporter Wendy Griffith takes a look at what's behind this push for a global religious voice. After a while, the drums, chants, and prayers representing many of the world's leading... አመልከቱ እንግዲህ ቡዲስቶቹ፣ ሂንዶቹ ምናምን በሙሉ በቃ ከሁሉ ክርስቲያኖቹ፣ ሙስሊሞቹ በሙሉ ነው እንግዲህ በተባበሩ መንግስታት ሄደው በዚህ አይነት መልክ አንድኑን በቃ አንድ ሃይማኖት እንፍጠር እንኑን ሳይሆን እኮ እንፍጠር ነው የሚያስታርቀን ሃይማኖት እንፍጠር። አሁን እነኚህ ሰዎች በሙሉ ለእያንዳንድ ለክርስትና ብቻ ሳይሆን ለየራሳቸው ፌዝ ማለት ነው ለየራሳቸው እምነት ራሱ በቃ ጠሰውታል። የራሳቸውን እምነት እያንዳንዱ እምነት እኮ የራሱ ዶግማ አለው የራሱ ቀኖና አለው አይደል? ጠሰዋል። እነኚህ አባቶቻቸው የተከተሉትን እምነት ማለት ነው ትተው ሌላ ሃይማኖት ሊፈጥሩ ነው። አሁን እዚህ ጋር ተመልከቱ። በሰላም ስም ማለት ነው somehow losing their flavor in a melting pot of spiritual soup. የማያምነው ራሱ በቃ አይደለም ፔጋን ሁሉ እዚህ ጋር መሳተፍ ይችላል። The first Millennium World Peace Summit of religious and spiritual leaders took place at the United Nations in August, and some believe it marked the first major step toward a movement to usher in a global spiritual body that may one day speak for all religions. Robert አያችሁ እንግዲህ በዚህ ተጀምሮ ግሎባል የሆነ አንድ ሃይማኖት ሊፈጥሩ ነው። ከተወሰነ ጊዜ በኋላ ለዓለም በሙሉ እንግዲህ የሚናገር በቃ ይሄ ነው ሃይማኖት መሆን ያለበት የሚል አይነት እንቅስቃሴ ነው ማለት ነው የተጀመረው። Guinness with the Family Research Council says it appears the hidden agenda is to unite people under one religious organization so they will peacefully accept UN goals such as population UN goals meaning sustainable development goals አያችሁ። ስለዚህ ፖፑሌሽን ኮንትሮል ህዝብ ቅነሳ ቢሉ ይነግራችኋል። በቃ ለምን ብዙ ትወልዳላችሁ አሁን የሃይማኖት መሪዎች ማለት ጀምረዋል። ይቀነስ አሁን እንግዲህ የዛኔ እግዚአብሔር ብዙ ተባዙ ምድሩንም ሙላት ያለው የሚለው ህግ እንትን ይላል ማለት ነው። እንደዛ ሆነን ደግሞ እንድንባረክ እንፈልጋለን ማለት ነው። እንዴት ሊሆን ይችላል? Abortion rights and one world government. Instead of all these different gods, maybe there's one God. ለምን የተለያየ አምላክ እንትን ከምንል maybe there is one God። ተመልከቱ የተባበሩት መንግስታት ነው የሚያወሩት። ወይ ጉድ! በጣም የማይገርማችሁ ወገኖቼ ይሄንን ነው አሁን ይሄ በፊት በሚስጥር ያወሩት ነው። አሁን ደግሞ እንግዲህ በጋድ እየነገሩን ነው ማለት ነው። Who manifests himself
and revealed himself in different ways. ሰማችሁ እንግዲህ የባዩላ አይነት አስተሳሰብ እንደዚህ ነው እንዴ በቃ አንድ እግዚአብሔር አለ ግን ራሱን ማኒፌስት የሚያደርገው ማለት የሚገልጸው ለሙስሊሙ በዚህ መልክ ለክርስቲያኑ በዚህ መልክ ለአይሁዱ በዚህ መልክ ለሂንዱ በዚህ መልክ ለቡዳው በዚህ መልክ ብቻ ለዘጠኙ ምናምን የተባሉት በዛ መልክ ነውና እንደፈለገ እሱ ገለጸለት በቃ አንተ ማንና ነው ትክክል አይደለም የምትለው ስለዚህ በቃ ሰለብሬት እናደርጋለን ዋነስ ሰለብሬት እናደርጋለን ፒስ ሰለብሬት እናደርጋለን መዋደድ መቻቻል ምናምን ተብሎ ሊያመጡት ማለት ነው ይሄንን ነው የሚሰብኩት To different people. You know, what about that, huh? CNN founder and billionaire Ted Turner was the ቴድ ተርነር እንግዲህ ተመልከቱ እና ቢሊዮነር ነው ይሄንን ነው እንግዲህ የተናገረውና በቃ በዚህ መልክ አሁንና እንደዚህ ካልሆነ ያው እንግዲህ እንደምታውቁት ሃይማኖት ላይ ክርር የሚሉ ሰዎች ሰላም አያመጡም በዚህ ዓለም ላይና እነሱን ሰዎች እንቀንሳቸው ነው ባጭሩ እና በጣም ይገርማል ያ አካሄድ ነው ወገኖቼ አሁን ታዲያ ዛሬ ለምንነጋገርበት እንግዲህ መረጃ መንደርደሪያ የሆነን ደግሞ ስነግራችሁ በጣም የሚገርማችሁ ነው ይሄ እንግዲህ ሙቶስ ዲያይ የሚባል 2026 እንግዲህ የግሎባል ቸርች ሙቭመንት ነው ይሄ በሙሉ አሁን እስካሁን ስናየ የነበረው ዓለም አቀፍ የቤተ ክርስቲያን እንቅስቃሴ ነው አሁን እንግዲህ ኖት የካቶሊክ ኖት የኦርቶዶክስ ኖት የፕሮቴስታንት ወይም የላተር ዴይ ሴንትስ ብቻ አይደለም አሁን እዚህ ውስጥ ብቻ የዚህ እንቅስቃሴ ውስጥ የሚደግፉ ማለት ነው የአንድ ሃይማኖት ወደ ዓለም ይምጣ የሚሉ ሰዎች የፈጠሩት እምነት ነው እንዴ ሲባሉ አይደለም ይላሉ እና ምንድነው ቴዎሎጂካል ሚሽን ነው በቃ እንቅስቃሴ ነው ሙቭመንት ነው እንግዲህ ሞቶስ ዲኤስ ማለት ትርጉሙን የምናየው ይሆናል የጌታ እንቅስቃሴ ማለት ነው የእግዚአብሔር እንቅስቃሴ ማለት ነው እና ሙቭመንቱ እግዚአብሔር ሁሉ ጋር ያለው የሚለው ሙቭመንት ኦፍ ጎድ ማለት ነው it is our prayer and desire to see vital and sustainable development ነው movement of God everywhere አያችሁ ሊሸውድ የሚሞክሩት እንደዚህ ነው በsustainable development goals ሊሸውድ እና እኛም ሀገር አሁን sustainable development እስካፍንጫችን በገባንበት ሁኔታ ማለት ነው እኛን ይተውናል ብላችሁ ካሰባችሁ አይተውንም this is a plan እና ዝም ብለን ማለት ነው በሆነች ጥብብ ባለች አስተሳሰብ ጋር ብቻ በመናያት ማለት ነው ተይዘን ማለት ነው ዓለም አቀፍ የሆነ እንቅስቃሴ ጨለማ ማህበረሰብ ብሩን ከፍሎ ምናምን የሚሄደውን እንትን መዘንጋት የለብንም የአባቶቻችን የቀደመ አካሄድ ነው መጽናት ያለበት ወገኖች ምክንያቱም they are very elusive በጣም አጭበርባሪዎች ናቸው ድብቅ ናቸው ረቂቅ ነው መንገዳቸው አያችሁ አሁን እንግዲህ ይሄ ማለት ነው ዘ ግሎባል ቸርች ሙቭመንት የሚባለው ቅርብ ጊዜ ነው 3-4 ዓመት 5 ዓመት ይመስለኛል ከተቋቋመ የ2026ቱ የዚያውን ያዝነው ዓመት በጣም የሚገርም ነው የ2026 ወገኖቼ በኢትዮጵያ ነው መደረግ ያለበት ብለዋል በኢትዮጵያ ነው መደረግ ያለበት ብለዋል መቼ ነው የሚደረገው ሲባል እንግዲህ በሚቀጥለው ወር ነው በጃንዋሪ ፌብሩዋሪ ከሁለት ወር በኋላ በማርች ነው የሚደረገው ብለዋል እንግዲህ አሁን ጃንዋሪን ገና ጀምረናል ፌብሩዋሪ አለ ጃንዋሪ ፌብሩዋሪ ማርች እንግዲህ ታዲያ እዚህ ጉዳይ ላይ ቅርታ ቸኮርኩበት እንደምታዩት እንግዲህ በማርች በጣም የሚገርም እኮ ነው በማርች ያነበዋለሁ the next conference will be in Addis Ababa Ethiopia from the 16th to the 22nd March 2026 ወገኖች ላይክ አድርጉ ለብዙዎች እንዲዳረስ አድርጉ it's important በጣም እንትን ነው አሁን ፕሮቴስታንት ብትሆኑ ወገኖች ይሄን ነገርዩ ያባሮቻችሁ የቀደሙት ፕሮቴስታንቶች እንደዚህ አይነት አቋም ይዘው አይደለም አንድነን አይደለም በራሳቸው ባመኑበት ጸንተው ይሄዳሉ አሁን እኮ እዚህ ባነቃቂ ምናምን እንትን ምንድነው የፕሮስፐሪቲ ጎስፔል አስተማሪዎች እኮ ሞልቶት ምግቡን የነኝ እንትን መሬቱን ማለት ነው ባንክ ቡክን ላጥላጥ አድርግና
ከየት እስኪ ባንክ ቡክን እንጸለይኩበትና ከዛ ኤቲኤም ሲሄድ እንደዚህ ላጥሮ ገንዘቡ ተጠፋ ምናምን የሚሉ አሉ አይደለም አሁን በካልቾ ምናምን ሴጣን አወጣን ምናምን የሚሉት እነሱ አሁን ለዚህ ነው የዚህ ቴላ ኢቫንጀሊስቶቹ አሉ አይደለም በአሜሪካ ስንት ሰውን ገንዘቡን ምናምን ቤቱን ምናምን ያሸጡ ምናምን የነሱ ግሩፖች ናቸው አፍሪካ ስትሄዱ ዌስት አፍሪካ በተለይ በቃ አሁን አንዳንድ መሪዎች ማንኛ አይነቶች እንደዚህ አይነት ክርስትና ያለው ጥፉልን ምናምን የሚሏቸው እነሱ አይነቶች በሙሉ ማለት ነው እሱ ግርፍ ነው አሁን ከነሱ ጀርባ በሙሉ ያለው ጎል ይሄ ነው መጀመሪያ ሃይማኖትን ሪዲኪል ማድረግ ሃይማኖትን ነባሩን ሃይማኖት በቃ መሳደብ ያንቋሸሹ መምሰል የሚቻለውን መጥለፍና ወደ ራሳቸው መውሰድ ከዛ በኋላ እንዴ እዛ ከሄደ በኋላ ዋይመለስ ነገር ግራ ይገባዋል ትውልዱ ከዛ በኋላ ይቀበሉትና አንተ ምን ሁሉም እኮ ሃይማኖት ያው ነው የትኛው መንገድ ላይ ገባ በቃ ዘና ብለ ከዛ በሰስቴኔብል ዴቨሎፕመንት ስር ታቅፈ እኛው መንገድ ትቀጥላለህ የሚል ሌላ አይነት መንገድ ማለት ነው ይወስዱታል ማለት ነው እና በዚህ ምክንያት ማለት ለዚህ ነው በመግቢያው ወደ ሌላ አይነት በቃ አይነት ሴሌብሬሽን ፈንጠዚያ ምናምን አይነት ነገር ኮንሰርታዊ ምናምን አይነት ሙቭመንት እንዲመጣ ይፈልጋል በዚህ ውስጥ መቻቻል ነው በቃ ማንንም አትነቅፍም አንተ ብቻ በቃ ማመስገን ብቻ ነው ምናምን ነው የምትለው በቃ እንደዛ ነው አትረብሽም ይሄ ደግሞ እንግዲህ ማንን እንደሚጠቅም ይታወቃልና the next conference will be in Addis Ababa from 16th to 22nd March 2026 we will have participants over ከ125 ሀገሮች ይመጣሉ የሚሳተፉ spend time praying and fasting together እንጾማለን እንጸልያለን ብለዋል hearing biblical teaching እንግዲህ መጽሐፍ ቅዱስ ይነበባል ስብከት ይኖራል ተብሏል እና ቫይታል እንግዲህ ያው ሰስቴይነብል ቸርች ቫይታል ኤንድ ሰስቴይነብል ኤንድ ዲስከሲንግ ዘ ኳሊቲ ኦፍ አወር ፕራይመሪ አውትካምስ ስለዚህ እንግዲህ የሚመጣው ደግሞ ተብሎ እንግዲህ የሚጠብቁት ይሆናል ማለት ነው ይሄ ነገር ቀላል ነገር እንዳልሆነ የምታውቁት በጣም የሚጠበቅ መሆኑ እንግዲህ የኢትዮጵያ አየር መንገድም እንዴ ከ120 ምናምን ሀገር የሚመጣ ከሆነ 500 ፓስተሮች የሚሳተፉበት ከሆነ እንዴ ይሄማ ቢዝነስ ነው ብሎ ያው እንግዲህ ኢትዮጵያ አየር መንገድ ከቢዝነስ አኳያ ነው ብዬ ላስብና ያው እንደምታዩት ሞተስ ያው ኤቨንት ነምበር ሞተስ ዲያ 2026 ብሎ ገብታችሁ ማየት ትችላላችሁ ኢትዮጵያ አየር መንገድ ኤቨንት ዴት ያው ማርችና እንግዲህ ዲስካውንት ይሁን አላወኩም ትራቭል ሪስትሪክሽን ምናምን ብሎ ያው አስቀምጦታል እንግዲህ ኢትዮጵያ አየር መንገድ እንትን ላይ ገብታችሁ ከኢትዮጵያ አየር መንገድ ሰራተኞች ይህን ደግሞ በኮሜንት ሴክሽን ላይ ማየት ትችላላችሁ ይህንን እንግዲህ የሆነ ዲስካውንት እንሰጣለን ምናምን ይሁን ብቻ አላውቅም እንግዲህ ያው ቀኑ ቅርብ ጊዜ ነው የምናየው ነው የሚገርማል ያው እንግዲህ እንደምታዩት ከ450 እስከ 500 ግሎባል ሪሊጂየስ ሚሽን ሊደርስ እንግዲህ ፓስተሮች ፓስተሮች በብዛት ቢሆኑ ፓስተሮች ብቻ አይደለም ባይዘው ከሁሉም ሃይማኖት ያለ ከሂንዱም ሊሆን ይችላል ከምናምንም ሊሆን ይችላል እዚህ ጋር እንግዲህ ያደረጉት እንደዛ ነው በጣም የሚገርም ነው in 2026 Ethiopia is scheduled to host a significant gathering involving approximately 450 to 500 global religious mission leaders ሞተስ ዲያ ግሎባል ኮንፈረንስ ያው ቀኑ ተጽፏል እንግዲህ ኢትዮጵያን ስካይላይት ሆቴል አዲስ አበባ ሎኬሽን እዛ ነው የሚካሄደው ፓርቲሲፓንት አፕሮክሲሜትሊ 450 እስከ 500 እንግዲህ የሃይማኖት መሪዎች ይገኛሉ ግሎባል ጋዘሪንግ ፎከስድ ኦን ቸርች ፕላንቲንግ ሙቭመንት አዲስ ቸርች ፕላንቲንግ እንግዲህ ቸርች አሁን ኢትዮጵያ ቤተክርስቲያን ሊላት እስካሁን እኛ ጋር አሁን ቸርች እንደው ይተከላል አሁን ቤተክርስቲያን ሊተክሉ ነው የመጡት ቤተክርስቲያን ሊያቆሙ አዲስ ቸርች ሊተክሉ ነው የመጡት ኤንድ ሚሽን ስትራቴጂ አላቸው ገብታችሁ ማየት ትችላላችሁ አዘር ሜጀር ሪሊጂየስ ኢቨንትስ ኢን ኢትዮጵያ 2026 ቤኒሂል በዚሁ በማርች ቤኒሂል እንግዲህ ቤኒሂን
ክሩሴድ በ28 ይመጣል ተብሏል። አፍሪካን ዩዝ ሊደርሺፕ ዲፕሎማት ኮንፈረንስ በጣም በቃ 2026 ተመልከቱ እንዴት ስኬጁል አድርገው እንቅስቃሴ እንደጀመሩ ክርስትና እምነቱ ላይ አያችሁ እንዴት እና ወደ ላሊበላ ሁሉ ይሄዳሉ ምናምን ተመልከቱ። እንግዲህ አሁን ላሊበላ የነሱ እንትን አይደለ ለምን እንደሚሄዱ ሁሉ እግዚአብሔር ይወቀው። ሞተስ ዲያ ግሎባል ኮንፈረንስ እንግዲህ እንደምታዩት ይኸው ቃሉ ሙቭመንት ኦፍ ጎድ ማለት ነው። ሙቭመንት ኦፍ ጎድ ነው፣ የእግዚአብሔር እንቅስቃሴ ማለት ነው ብለዋል። የተጀመረው በ2020 ነው። ትንሽ ዓመት ነው ያልኳችሁ ለዚህ ነው። በዲሴምበር ነው የተጀመረው በፈረንጆቹ። እንግዲህ ማን ናቸው ስንል እዚህ ጋራ ኮንሰፕት ሩቱ የተጀመረው ያው በዚህ በፕሮስፓሪቲ ቸርቾች ስር ነው የተጀመረው እንቅስቃሴው። ከዛ እንግዲህ ሌሎቹንም አሁን ምክንያቱም አሁን ሁሉ ሃይማኖቶች በኢንተርፌዝ ሙቭመንት መታቀፍ አለባቸው የሚለውን ያነገቡ ማለት ይቻላል። እንግዲህ ኮርሚሽኑ የምንሄድበት ብለዋል። የሚሄዱበት ምክንያት ቸርች ፕላንት ሊያደርጉ ነው። ቤተክርስቲያን ሊተክሉ ነው። እንግዲህ ቸርች ነው ፕላንት የሚያደርጉት፣ ዶክትሪን ነው ፕላንት የሚያደርጉት። እሱን እንግዲህ የምናየው ነገር ይሆናልና ወገኔ ገና አሁን ግራ የገባችሁ ማለት ነው። አሁን በዚህ ሰዓት ላይ በያዝከው ሃይማኖት ጸንተ መቆም ነው። የቀደመች አባቶችን መንገድ ፈልግ፣ እሷን ስታገኝባት በእሷ ተመላለስ፣ ለህይወት ለነፍስ ረፍት ታገኛለህ። እንደተጻፈ ማለት ነው። እንደተጻፈ በቅዱስ መጽሐፍ ላይ እንደተጻፈ አሁን ይሄ ሁሉ ማለት ነው ቸርቹን በጀርመን ዘግቶ በእንግሊዝ ቸርቹን ዘግቶ ማለት ነው። ኢትዮጵያ እስኪ መጀመሪያ እዛው ቁጭ ብሎ የሀገሩን ህዝብ ለምን ክርስቲያን አያደርግም? መጥቶ እዚህ እንትን የሚያደርገው በሙሉ እንግዲህ ሰስቴኔብል የምትሉ ሰስቴኔብል ዴቨሎፕመንት ጎል ነው። ሊቀላቅሉት ማለት ነው። አያችሁ፣ ሊቀላቅሉት ማለት ነው። ከዚህ በፊት በ2025 የተከበረውን ላሳያችሁ እንዴት እንደሚመስል አይ ቲንክ ይመስለኛል በጀርመኒ ነው መሰለኝ፣ ስቱትጋርት ጀርመኒ መሰለኝ። ለማንኛውም እንመልከተው እስኪ ጀርመኒ ይሁን ወይም የሳውዝ አፍሪካው የ2024 ይሁን ሳውዝ አፍሪካው ብቻ ስናየው እናውቃለን። ስላላየሁት ነው ራሴ። ኦኬ እንመልከተው እስኪ። ኦኬ I feel the fire presence of my God in this place. እና እንግዲህ አገራችን እንደዚህ ነው የምትሆን ማለት ነው። ከሁሉም ሀገር የሚመጡ አሉ። እንግዲህ ፓስተሮቹ የሴት ፓስተር፣ የወንድ ፓስተር፣ የሴት ቄስ፣ የወንድ ቄስ ምናምን በቃ በተለያየ ስም የሚጠሩ በቃ ሁሉም ባንዲራቸውን ይዘው ከመጡበት ሀገር እንደዚህ ነበር እንግዲህ የቀወጡት ማለት ነው። ተመልከቱ። I feel heaven open in this place. This conference is a conference of expectation. God is a ከዚህ በፊት እንግዲህ ከዚህ በፊት በሰራቸው ቪዲዮዎች አሳይቻቸዋለሁ። በቃ ወደ አንድ መምጣት ምናምን we are one, we are together ምናምን ሲሉ ማለት ነው። ይህ አይነት አካሄድ ነው ወገኔ አሁን እየተካሄደ ያለው። እኔ ብዙ መናገሩን ራሱ እኮ በቃ በጣም ያሳዝናና በጣም መንቃት አለብን። በጣም በተቻለ ኦርቶዶክስ ተዋህዶ መሆን አለብን። በጣም ሌሎቻችሁም እንደ ፍላጎታችሁ እንደያማኑታችሁ ግን ጠንከር ያዛችሁ ጠንከር አድርጋችሁ ለሌላው በር ሳትከፍቱ ነው መንቀሳቀስ ያለባችሁ። እኔ ምክንያቱም የኔ ሃይማኖት ብቻ ይበልጣል እላችኋል። ከሁሉ ሃይማኖትም ተከታዮች የተመለከታችሁ ነው። ግን አሁን በዚህ ጋር ያለው በትክክለኛ ፈሪሃ እግዚአብሔር ያለው አይነት ተቋም አይደለም። ከጀርባ ያለው እንቅስቃሴው ቱጌዘርነስ ታንኪዩ እንዳልክ መኮንን ከዚህ በፊት ቱጌዘርነስ የሚል እንቅስቃሴ ነበረው በፖፕ በቫቲካን ፖፕ ሄዶ ምናምን እና ኦራቦረስ መሬቱ ላይ ተስሎ ምናምን ቱጌዘርነስ ኦራቦረስ እባቡ ዞሮ ጭራውን ሲለቅስ ያለበት አርማ ነበር። ስቴጁ ላይ ሁሉ የነበረው ጭሩ መንበዳል እና አሁን ይህንንም ተመልከቱት። to pull up every distraction so you can get back your identity. I declare to you that more is coming. More is on the way. When you yearn for God, you can never be like God, but you can be like Jesus. Because God is not a man, so how can you be like him? So he made a man version of himself called Jesus. For the reproduction of God. So we become God.
ቪዲዮውን ተውላችኋለሁ። በጣም የሚገርም ነው። እንደምታዩት ነው ወገኖች፣ እንደምታዩት ነው። በጣም ቀላል ነገር አይደለም እየመጣ ያለው በፈተና ደረጃና በጣም የሚገርም ነው። እናንተ መርምሩ፣ እኔ መረጃውን ማቅረብ ነው። ዌብሳይት አላቸው። ዌብሳይቱን ገብታችሁን ስትመለከቱ የምታዩት ይሄንኑ ነው። ዌብሳይቱ ላይ ያለውን ላሳያችሁ። ዌብሳይታቸው ላይ ያለው ዌብሳይትም አላቸው። እንግዲህ የእግዚአብሔር ሙቭመንት የእግዚአብሔር እንቅስቃሴ ብለው ማለት ነው። ዌብሳይቱ ላይ ያለውን ላሳያችኋለሁ። እና ዌብሳይታቸው እንግዲህ ፕሌይ እያደረጋችሁ በምታዩበት ጊዜ ይህንን ዌብሳይት ቀላል እንቅስቃሴ አይደለም፣ ብር ተመደቡለት በዓለም ላይ ማለት ነው። በዓለም ላይ እና ግራ የሚገባችሁ ወደ አንድ የክርስትና በቃ ሰስተኔብል ዴቨሎፕመንት ነው። ሃይማኖትን ለመጨፍለቅ አንድ የዓለም ሃይማኖት ለማምጣት የሚሄድ እንቅስቃሴ ነው ከጀርባ ያለው ስታነቡት ማለት ነው። ለምን ተመልከቱት። ኦኬ። እና ኔትወርክ ነው። ኢትስ ኔትወርክ እና ሚሽናቸውን አስቀምጠዋል። ኦኬ። ኦተንቲክ ሪሌሽንሺፕ ኦርዲኔት ስኮላርሊ ሪሰርች ኦን ግሎባል discipleship movement in order to promote quality of missiology and effective mission. ስለዚህ የሆነ በቃ እና all nations church among all nations ጫፍለቅ አድርገው ወደ ዋን ወደ ሪሊጅን የሚሄዱበትን ነው። እና ስትመረምሩት እንግዲህ የምታገኙት ይሄንን ነው። እንግዲህ እየከፈትኩ እያንዳንዱን ለማሳየት እየሞከርኩ ነው። ዋይ የሚለውን እናንተ አስቀምጥላችኋለሁ፣ ገብታችሁ ማንበብ ትችላላችሁ። እና አንድ ነን ነው ብቻ አንድ ነን ነው ባጭሩ እንደምታዩት። የምታዩት ነው እንግዲህ እና አስቀምጥላችኋለሁ። ዌብሳይቱን በራሳችሁ ጊዜ ከፍታችሁ ማየት ትችላላችሁ፣ ሊንኩን ስለማካትተው ማለት ነው። እና ወገኖች፣ መምህራኖች፣ በኢትዮጵያ ያላችሁ የቤተ ክርስቲያን መምህራኖች አባቶቻችን ይህንን እዩትና ይህ አካሄድ እንግዲህ ተኩላው ህዝቡን ከመንጠቁ በፊት ብታስተምሩበት ከኔ የተሻለ እውቀቱም ከኔ የተሻለ አንደበቱም ስላላችሁ እግዚአብሔር ለበለጠ ደግሞ ይረዳችኋልና እባካችሁ ይህን ብታደርጉ በጣም ጥሩ ይመስለኛል። ለማንኛውም በጣም የገረመኝ ታዲያ በዚህ ላይ ሰዎች በዚህኛውም ላይ ራሱ ሰዎች እየተናገሩ ነው። ከ2025 ጀምሮ እየተናገሩ ነው። አረ እነኚህ ሰዎች ሞተስ የሚባሉት ሰዎች አንተን አይገርማችሁም ብለው ሪአክቲቬቲንግ ዘ ቸርች አዝ አ ሙቭመንት። አያችሁ ቤተ ክርስቲያንን እንደ አብዮት አሁን እንግዲህ የኤስዲጂ ዴቨሎፕመንት ሰስቴናብል ዴቨሎፕመንት ጎልስ እንደ ሙቭመንት ነው፣ አዲስ አይነት እንቅስቃሴ ነው አሁን ያመጡት ብለው እና the amazing folks of Mutadias have now released the definitive statement reactivating the church as a movement. አዲስ እንቅስቃሴ ነው። አያችሁ ማለት ሰውን እንግዲህ ወደ አንድ እምነት የመጨፍለቅ በዚህ እንደ ኦልሞስት እንደ አብዮት እንደ ሰደድ እሳት እንዲቀጣጠል ተደርጎ ገንዘብ ተመድቦለት የሚሄድ ዓለም አቀፋዊ እንቅስቃሴ ነው ማለት ነው። በሁሉ ቋንቋ በፖርቹጊዝ፣ በፍሬንች፣ በደች፣ በስፓኒሽ፣ በአማርኛም እንግዲህ ይኖራል እና ለዚህ ነው አሁን እነኛ 500 ፓስተሮች 500 እንግዲህ ፓስተሮች ብቻ ሳይሆን የሃይማኖት እንትኖች በብዛት ግን የሚመራው በፓስተሮቹ ነው። ይሄ ነገር ስልጠና ወስደውበታል። የሚያደርጉትን ነገር እንግዲህ የምናየው ይሆናል ማለት ነው። ታዲያ በጣም የገረመኝ ወገኖቼ፣ በጣም የገረመኝን ነገር አሳያችኋለሁ። በጣም ነው የገረመኝ። በጣም የገረመኝ ነገር ወገኖቼ፣ አንዳንድ እግዚአብሔር ሲረዳን እውነት እግዚአብሔር እየጠየቅን እግዚአብሔር የሚጠቁመን ነገር በጣም ይገርማል። ባለፈው ዓመት በ18 ጁን ይሄ አርቲክል የሞሮኮ ታይምስ ነው የምናምን ይዞት ወጥቶ ነበር እና ሞሮኮ የኢንተርፌዝ ዳያሎግ በቃ ወይ የዋን ወርልድ ሪሊጅን ማለት ነው ዳያሎግ ሞዴል አገር ነች። በቃ እንደ ሞዴል መቅረብ ያለበት ሀገር ነች ብሎ ደንግጓል። ንጉሱ ማለት የፕሪንስ ሙሌይ ሁሴን አባት ኪንጉ ማለት ነው። አሁን ታሟል ባለፈው ያልኳችሁ። ለካ
እና ከቫቲካን ከፕሮቴስታንት ቸርቾች ከሌላውም ከአንዳንድ ኦርቶዶክሶች ምናምን ሄደው ማለት ነው በጣም ወደዚህ ሄደው ይህንን በቃ እንተናቀው በቃ እንደ ሞዴል መሆን አለባት ሞሮኮ። ለምን ሞሮኮ የሙስሊም ሀገር አይደለችም እንዴ? እስከምናውቀው ሞዴል ነችና በቃ አንድ ሃይማኖት ምናምን የሚለውን ነገር ተማክረን ሌላውም የሙስሊም ሀገር እንዲቀበለው እና በቃ ይመቸናል ብሏል። ሞሮኮ ሞዴል ኦፍ ቶለራንስ ኤንድ ኢንተርፌስ ዳያሎግ ብለውም ተሰብስበው ነበር በ2025። በምታዩት ሁኔታ እንግዲህ ኪንግ ሙሐመድ ፎዝ ኮልስ ፎር ኒው ወርልድ ኦርደር ኦፍ ፒስ እና ይህንን አስምሩበት ወገኖቼ በእናታችሁ ዘ ኒው ወርልድ ኦርደር ኦፍ ፒስ በኒው ወርልድ ኦርደር ኦፍ ፒስ አት ኢንተርፌስ ዳያሎግ ኮንፈረንስ ኒው ወርልድ ኦርደር አስምሩበት። ይሄ የሞሮኮ ታይምስ የዘገበው ነው። ከየት አገኘው አትሉም? ይሄ በ2018 ነው። ደግሞ ይሄ ደግሞ በ2018 ጀምሮ እነኚህ ሰዎች የሚሰሩበት አይገርማችሁም? ዲስ ፒፕል እንደዚሁ ዝም ብለው አይደለም የሚንቀሳቀሱት። አሁን ኳሱ ዝም ብሎ አይደለም። ባለፈው ያየነው እግዚአብሔር ረቱን ያገኘነው እንትን ኢንፎርሜሽን ዝም ብሎ አይደለም። አያችሁ፣ እኔ መረጃውን ሳመጣላችሁ እውነት ከብዙ ድካም ነው። ጉሮሮ ያስታውቃቸዋል። ደክሞኝ ምናምን ነው እና ይሁት እናንተ ደግሞ መርምሩት። እኔ ደስ የሚለኝ በራሳችሁ ደግሞ ሄዳችሁ መርምራችሁ እንደውም ሌላ አሁን ብዙዎቻችሁ ተመረምሩትና እንደገና ደግሞ ሌላ ደግሞ አራለልኝ ይህንን አይተዋል። አንዳንዶቻችሁ አሁን ባለፈው ትናንትና ሙሉ የጻፋችሁልኛላችሁ በትናንት ነው እንዴ ከዚህ በፊት የሰራውን ፕሮግራም እኮ አታች ማድረግ ነበረ ከትናንትናው ጋር የምትሉኛላችሁ። ምክንያቱም ስለምታዩ ሪሰርች ስለምታደርጉት የበለጠ ስለምታዩት በደንብ በጣም ደስ ይላል። ምክንያቱም ሁላችንም አብረን ለመማማር ነው እዚህ ያለ ነው እንጂ ማናችንም ከማን እናውቃለን ብለን አይደለም። እንግዲህ የዚህ አባቱ ይኸውና ልጁ ይኸውና እና አይገርማችሁም? የኳሱ መጠለዝ ጋር ሁሉ በጣም ግራ ገባኝ እኮ አንተ ካየነው ጋር ማለት ነው ወገኖች። እሱ ብቻ ሳይሆን ታዲያ በ2018 ይህንን አየን። በ2018 የኒው ወርልድ ኦርደር ፒስ ኤንድ ኢንተርፌስ ዳያሎግ አሉ። በየት? በሞሮኮ። ከሀገሮች ሁሉ ሞሮኮ። አይገርማችሁም ወገኖቼ? አይገርምም ወገኖቼ? ከዛ ቀጠሉና እዚህ ጋር ደግሞ ቀኑን ይሁት ከዓመት በኋላ ያ በ2018 በ2019 በ2025 በ2019 ደግሞ አያችሁ በ2019 ኪንግ ሙሐመድ ፎዝ አይ አም ዘ ኮማንደር ኦፍ ኦል ቢሊቨርስ የሁሉም እምነቶች ኮማንደር ነኝ፣ አዛዥ ነኝ። እንዴት የሁሉም እምነቶች ወይም ምዕመናኖች እምነት ሰዎች እንዴት ኮማንደር ልትሆን ትችላለህ? ምክንያቱስ ሊጠቅልሎ ላይ ያመጣ እኮ ነው። እና ፖፕም አለ፣ የሞቱት ፖፕ አሉ፣ የቫቲካኑ እንደምታዩት ነው። ሌሎችም አሉ ተሰብስበዋል እዚህ ጋር እንደምታዩት። በጣም ይገርማል እኮ ወገኖች። ታያላችሁ ወገኖች። እና እንዳትሸወዱ አለልኝ የሆነ እምነታችንን ጠልቶ አትበሉ። ይህን ነገር እዩ፣ አካሄዱን ተመልከቱ። እዚህ ጋር እኛ ሰዎች ሆነን ማለት ነው ስጋና ደምን ከጠላን ችግር አለብን። ቅዱስ መጽሐፍ እንዳስቀመጠልን መጋደላችን ከስጋና ከደም ጋር አይደለም፣ ከክፋት መንፈሳዊ ሰራዊት ጋር ነው። እነኚህ ደግሞ የክፋት መንፈሳዊ በዓለማችን ወደድንም ጠላንም የክፋት መንፈሳዊ ሰራዊት ጋር አብረው ተባብረው የሚሰሩ አሉ፣ የሚታየውም የማይታየውም ጋር። አያችሁ ወገኖቼ፣ እሱን ነው ማየት ያለብን። እሱን ስናይ ነው ምን እንትን የምንለው። ተመልከቱ። በ2024 ደግሞ የሆነውን ተመልከቱ። በ2024 አንድ ዓመት እንኳን አላቋረጡም ወገኖች በተከታታይ። በ2024 ራባት እንግዲህ የሞሮኮ ዋና ከተማ ነው እንደምታዩት። ኢን ጋዘሪንግ ኦፍ ዳይቨርስ ኤንድ ስፔሻላይዝድ ኢንተርናሽናል ስኮላርስ የዓለም እምነቶች በሙሉ በተሰበሰቡበት የት? ሞሮኮ። አይገርምም ወገኖቼ? was a delight to launch the international conference phase in changing world። ይሄ ነው አሁን ታቅዶልን ከጀርባ ያለው እንቅስቃሴ ይሄ ነው። አንድ የዓለም ሃይማኖት ሊፈጥሩ ነው ከበዳ። ለዚህ ነው ወገኖቼ ፕሮቴስታንት ከሆናችሁ ኢትዮጵያዊ ከሆናችሁ ትክክለኛ ፈሪሃ እግዚአብሔር አላችሁ ካላችሁ የእግዚአብሔር ሰው በኢትዮጵያ በየትኛውም ክፍለ ሀገር ሲታረድ ማለት ነው በጣም በቃ ሊያንገበግባችሁ ይገባል። ምክንያቱም ከጀርባ ያለው ይህንን ሚሽን ይዞ የሚሰራ አካል ስላለ ነው። አያችሁ፣ ሙስሊም ከሆናችሁ ፈሪሃ እግዚአብሔር ካላችሁ
ወይም ኦርቶዶክስ ሆናችሁ ፈሪሃ እግዚአብሔር ካላችሁ ከማንኛውም እምነት የሆነ ሲገደድ ሲታረድ ሲፈናቀል ግፍ ሲሰራበት በጣም ብግን በቃ ድብን ልትሉ ይገባል፣ ልታዝኑ ይገባል፣ ልታለቅሱ ይገባል። የእግዚአብሔር ፍጡር ሞተ ወንድሜ እህቴ በእነኚህ ሰዎች ምክንያት ብላችሁ ከዛ በኋላ እግዚአብሔር ወደዛኛው ዓለም በምንሄድ እሱ በሚፈቅደው ይዳጅኘናል። እኔ ወደ የግዴታ ወደ እኔ ሃይማኖት ኑ እያልን እኮ አይደለም እዚህ ጋር ምንጮ ኖ በቃ ተከባብረን አንዳችንን እንደዚህ ተቀየር እንደዚህ እናደርግ ሌላ ከሚደሉትብን ጋር ሳንተባበር ማለት ነው ቀጥ ብለን እንድንቆም እግዚአብሔርን ለማስደሰት ነው። ሰውን እግዚአብሔር እኮ ይሄኛውን ሰው ወደዚህ እንደዚህ ያደርገ እንደዚህ ጠምዘ እንደዚህ ያደርገ እንደዚህ ጋር ስላደረክና እዚህ ሃይማኖት ስላስገባ አይደለም። በቃ የሃይማኖታችን አምባሳደሮች ለመሆን በንስሐ ታጥበን ከክፋት ርቀን የእግዚአብሔር ሰዎች ሆነን አምባሳደር ለሃይማኖታችን በቃ በተሰደድንበት ሀገር በተለይ ኢትዮጵያኖቹ ይሄነኝ የሚደፍረው ምናምን ኢትዮጵያዊ ነው። ኦርቶዶክስ ኢትዮጵያዊው ደፈረ፣ ኦርቶዶክስ ኢትዮጵያዊው ሰረቀ፣ ኦርቶዶክስ ኢትዮጵያዊው ማጅራት መታ ሳይሆን ማለት ነው። በስማም እንዴት ትሁት ነህ እባክህ፣ እንዴት ትሁት ነሽ እባክሽ፣ እንዴት ጨዋ ነሽ እባክሽ። በሶሻል ሚዲያውም ነው ማውራላችሁ። እንዴት የምትናገረውን የምታውቅ ነው። ማን ነው ይሄ እባክህ፣ በየትኛው ሀገር ነው ይላል ፈረንጁ ይጠይቃል። እንደዚህ እንዴት አንደበቱ ራሱ እንዴት ይላል፣ እንዴት ትህትናው፣ እንዴት ሰው ማክበር በምናችን ሲገለጽ ማለት ነው። እናንተም ከሁሉም ሃይማኖት ያላችሁ እንደዛ በምትሆንበት ጊዜ ሀገራችንን ሰዎች አይተው ድሮ አባቶቻችን እንደዚህ አልነበሩ። ኢትዮጵያኖች እኮ ኩሮች ናቸው፣ ኢትዮጵያኖች እኮ ጨዋዎች ናቸው፣ ኢትዮጵያኖች እኮ ራዕይ ያላቸው ናቸው፣ ኢትዮጵያኖች እኮ አንደበታቸው ቁጥር ነው፣ ኢትዮጵያኖች እኮ አዋቂዎች ናቸው፣ ኢትዮጵያኖች እኮ እርስ በራሳቸው የሚፋጩ አይደለም፣ ተስማምተው እኮ ተከባብረው እኮ የሚኖሩ ናቸው። ለዓለም በእንደዚህ አይነት በእነሱን አይተን እግዚአብሔርን ማወቅ እንፈልጋለን ያሉት እኮ እንደነ ማርከስ ጋርቪ whoever wants to believe in the God of Abraham and the God of Jacob let him believe but we black people አለ ነጮቹ ያሳዩን ክርስትና ለቀኝ ግዛት ስለተጠቀሙበት we want to see our God through the spectacles of the Ethiopians በኢትዮጵያኖች መነጽር ነው አምላካችንን ማየት የምንፈልገው አለ ማርከስ ጋርቪ። አሁን በእኛ ባለነው ትውልድ ውስጥ እንደዛ የሚል ማርከስ ጋርቪ አለ። በእኛ ውስጥ ነው አሁን እግዚአብሔር የሚታየው። በእኛ በምንተራረደው ውስጥ በምንገዳደለው ውስጥ በየሶሻል ሚዲያ ውስጥ ገብተን አንደበታችን ራሱ ቁስ በሆነ ምግባራችን በሆነ ውስጥ ነው ማዛ ውስጥ ነው አሁን እግዚአብሔርን ያለም ዝም ማየት የምንፈልገው አይደለም። this is the question። አሁን ለዛ ሰለባ እንዳንሆን ነው። ከእናንተ በላይ አውቄ አይደለም ግን ስናየው ማለት ነው። ተመልከቱ እንቅስቃሴው አለ። ለዚህ ነው አያችሁ ሃይማኖታችንን ሪዲክል የሚያደርጉ እየሰደቡ ማለት ነው። ያ በቃ ትውልዱን ግራ አጋብተውት ማለት ነው። ግን እነሱ ከጀርባ ወደ አንድ ለማምጣት የሚሄድ እንቅስቃሴ ያላቸው ሰዎች በዓለም ላይ አሉ። ተመልከቱ ሙስሊሙ፣ ኦርቶዶክሱ ይሄኛው አንድ ላይ ሆነው ማለት ነው። ተመልከቱ this is what is happening okay። ያው እንደምታዩት ነው እንግዲህ በሞሮኮ ነው። የሞሮኮ ባንዲራ ኮከቡም ቀዩም አለ። በዚህ ላይ እንግዲህ ከሁሉም ሃይማኖት ያሉ በሞሮኮ መሆኑ አይገርም። ለዚህ ነው ከዚህ በፊት አይታችኋል የኢንተርፌዝ እንትን ብለው ወደ ግብጽ ሄደው በታቦት ቅርጽ የተሰራውን የሙሴን ጽላት አዲስ ኒው ሩል ኒው ኮማንድመንት ብለው ሲሰብሩት አራያችሁ። አዲስ ሊፈጥሩ ማለት አዲስ ኮማንድመንት የእግዚአብሔር 10ቱ ቃላት በፋንታ በክላይሜት ቼንጅ ሰበብ ነው ያሉት። ለክላይሜቱ አብለኑ ግን ክላይሜት ቼንጅና ታቦት ምን አገናኘው? ሰበሩት። ሌላ እናመጣለን ብለው ማለት ነው። አያችሁ እሱ ማሳያ ነው። እና ይህን እንቅስቃሴ ያደርገዋል በምታዩት ሁኔታ ማለት ነው። በዚህ ላይ እንግዲህ ኦርቶዶክሱም አሉ፣ ካቶሊኩም አሉ፣ ሙስሊሙ አሉ፣ እንደገና እንግዲህ ፓስተሮቹም አሉ፣ ሁሉም እምነት ማለት ነው። ይሄ ሞሮኮ ተካሂዶ ነበር በ2024 ያቸው ወገኖች። እና ይሄ እንግዲህ የግሎባል ቸርች ሙቭመንት ነው። ቀደም ያለውም እንግዲህ አሁን 500 የሃይማኖት ሰዎችንም ይዞ ወደ ኢትዮጵያ የሚመጣው እንግዲህ አጀንዳው ግልጽ ነው። ግን የግሎባል ቸርች ሙቭመንት እንግዲህ ምን እንደሚመስል እስኪ አይተነው በዚሁ የዛሬውን እንቋጫለን። ተመልከቱ እንግዲህ ከድረ-ገጻቸው ላይ ተመልከቱ። አሁን እንግዲህ ግሎባል ቸርች ሙቭመንት few testaments in picture from the past 2 years እንግዲህ የለጠፉት ነው። አያችሁ አሁን እንግዲህ እንደዚህ አይነት ሰዎች ናቸው አሁን ተንበርክከው ለጥ ብለው ሲሰብኩ ማለት ነው ያሉ
በጣም እኮ ነው የሚገርመው፣ በጣም ነው የሚገርመው። ተመልከቱ እና እስኪ እናጫውተው እንጂ እና ያስተምራሉ የራሳቸውንም እምነት አሁን ይሄን አንድ ነን የሚለውን እምነት ማለት ነው። ከሁሉም አዲስ እንትኖች ይፈጥራሉ ሲመጡ። እንግዲህ ይሄንን ነው። ለዚህ ነው ስትራቴጂ ሚሽን ምናምን የሚሉት እንደዚህ ነው። ይሄ በኬንያ የነበረ በሳውዝ አፍሪካ የነበረ ይቅርታ፣ በሳውዝ አፍሪካ የነበረ ጊዜ እንደዚህ ነው ያደረጉት እና በዛውም ደግሞ በእርዳታም ደግሞ አዲሱን ትውልድ እንደዚህ ያደርጋሉ ማለት ነው። እና እንግዲህ ከእንትኑ ከሰበካው ከምናምኑ ጀርባ ደግሞ ወደ ገጠሪቷ ኢትዮጵያ እንደዚህ ሄደው ቲሸርቶች ምናምን እያለበሱ ልጆችንም እንደዚህ እየሰጡ ምግብ ምናምን ያው በመታየው ሁኔታ የሚንቀሳቀሱ ይሆናል ማለት ነው። እና እንግዲህ ይሄንን እንግዲህ በሂደት የምናየው ነው የሚሆነው። ለማንኛውም በጣም ይገርማል ወገኖቼ። እንግዲህ የልደታ ለባታ ማርያምን እንግዲህ ኦልሞስት ወደ መጋደብ እየደረሰ ነው። ወደ ለንደን ስትመለስ አባቶች ምስክርነት ይሰጣሉ። ግን በጣም እየረዳችሁ ነው ያላችሁት። እግዚአብሔር የተመሰገነው። ደውሉላቸው። አባቶች ተባረኩ። ገዳሙንም መርዳት አታቆሙ። እኔም ደስ ይለኛል፣ አባቶችም ደስ ይላቸዋል። የጀመሩትን እንግዲህ ፕሮጀክት አድርጉ። እዚህ ጋር አንዳንድ ሰው ዝም ብሎ ቡር የሚል አለ። ምንድን ነው በሚያሳዝኑ ሁኔታ አለልኝ ማስታወቂያ ሰራ። ማስታወቂያ አንድ ነገር ልንገራችሁ። ማስታወቂያ እኔ ብሰራ የኔ ባንክ አካውንት አሁን እዛ ሆኖ ከዛ ገንዘብ ሰብስቤ ከዛ ተቀይሮልኝ ወደ ፓውንድ እዚህ ልጠቀምበት አይደለም። ለወገኖች የሚተርፍ ነገር እሰራበታለሁ በማለት ነው። ብዙን ጊዜ ነው ብያለሁ። ስለዚህ እንትን አትሁኑ። ትልቁን ነገር እየተናገርን እዚህ ጋር አሁን ለማይረባ ገንዘብ እንትን ብላችሁ አሁን አለልኝ ወደ ፓውንድ 1 ፓውንድ 230 ብር ነውና ማስታወቂያ ካምፓኒውንም ጠይቁትና ያንን አሁን ዘርዝሬ እኔ እዚህ አምጥቼ ትላለህ። የቀረ ወገኖች አይረዱበት ደግሞ ገንዘቡም ደግሞ ካላችሁ ሊቀርም ይችላል። እኔ ችግር የለብኝም። ለማንኛውም ስራችንን እንስራ። እንትን በሉ ለብዙዎች እንዲዳረስ አድርጉልን። እና እንግዲህ ዘመኑን ዋጁ ወገኖቼ። አነሳስቶ ላስጀምረን አስጀምሮ ወደዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱን በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ለእመብርሃን ከነ ልጇ ክብር ምስጋና ለእሷ ይሁን። ወስብሐት ለእግዚአብሔር ወላዲቱ ድንግል ለመስቀሉ ክብር። ይቆየን። የዛሬው መርሃ ግብር በዚህ ጨርሰን ፈጸምን። በተመሳሳይ እግዚአብሔር እንደፈቀደ ነገ ከነገ ወዲያ እንገናኝ ይሆናል። የዛ ሰው ይበለን ወገኖች። እወዳችኋለሁ፣ አከብራችኋለሁ። ላይክ እያደረጋችሁ ብትወጡ ዩቲዩብ ደግሞ ለብዙዎች እንዲዳረስ ያደርግልናል። በተረፈ ቸር ቆዩልኝ። ዘመናዊ መኖሪያ ቤቶችን ከ8 በላይ በሆኑ ሳይቶች ላይ በተመጣጣኝ ዋጋ በማስረከብ የሚታወቀው ቴምር ሪል ስቴት ሳር ቤት፣ አዋሪና ፒያሳ ላይ ከ15 እስከ 35 በመቶ የሚደርስ ልዩ ቅናሽ አዘጋጅቷል። ከባለ 1 እስከ ባለ 3 መኝታ በተለያዩ ካሬ አማራጮችን ከ20% ወይም ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሆኑ ይላቸዋል። ይህን አጋጣሚ በመጠቀም 100% ለምትከፍሉ ደንበኞቻችን በብር እስከ 5.9 ሚሊዮን ብር ሙሉ ቅናሽ ተጠቃሚ መሆን ትችላላችሁ። እንዲሁም ከ30% ጀምሮ ስትከፍሉ ከ15 እስከ 25% ድረስ ቅናሽ አድርገን ይዘንላችሁ ቀርበናል። ለበለጠ መረጃ 0974 60 7676 ይደውሉ። ቴምር ፕሮፐርቲስ። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። ኤሶፕ ኢትዮጵያ, the truth shall set you free.